ነግሮኝ ነበር። አልተመቸው ማታ አልተመቸም። ይሄን 2 ቀን ልጅና በሚስቴን ተውኩኝ እና አይደው ከመቀናት ወንድ ነው ሴት ሴት ናት። ውይ ትባረክልህ። እኔም የመጀመሪያዋ ሴት አይደለች? ኧረ እባክህ እንዴ ማዬ ሴት ናት። አማንዬ ነው። ከዛ ሴት ልጅ ወደ አባቷ ናት። አረላ በጣም 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 ይለያል። አዎ ደግሞ አይ ቲንክ አባትነት ሞር የሚጣፍጠው ደግሞ የሴት ልጅ አባት ሲኮን ነው። ወይ ልዩ ነው፣ ልዩ ነው። ገና ገና መቻየው ገና ነው። በጣም እንዳልኩ በህይወት የማትሳሳው ነገር ቢኖር የልጅ ጉዳይ እንደሆነ አሁን ገባ። በጣም ልዩነት አለው። ኢቨን ማይንድ ሴት ራሱ ይለወጣል። ኮምፕሊትሊ ነው የሚቀይረው። እኔ ለልጆች ያለኝ በፊትም ልጅ ወዳለው፣ ግን ልጅ ከመጣ በኋላ ያለ ነገር በቃ ህይወት እሱ እንደሆነ ትረዳለና በጣም ደስ ይላል። እግዚአብሔር የሚሰጠው ትልቅ በረከት ልጅ ነው። በጣም ሆን እንዴት ነበረ ማታ እንዴት ነበረ ፕሮግራማችሁ? ጥሩ ነበር። እየተከታተልኩ ነበር፣ እየተማርኩ ነበር። እኔም ይደንቅ ነበር። በጣም ልዩ 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 ነበረ። በጣም በጣም ደስ ብሎን ነበር። ጎሽ እንትን ያልነው በጣም ራሱ ርዕሱ እንትኑ ለካ ብዙ አለ፣ ብዙ ያልተነገረ አለ። በጣም አይ ቲንክ ትምህርት በቃ ትምህርት ማለት በጣም ጭንቅላትን ህይወትን የሚቀይር ነገር ነው እና ትምህርት ላይ ፎከስም ጌታም ራሱ በቃ ዘመኑን ሙሉ በዚህ በስጋዊ ሲመላለስ ያደረገው ግን ትምህርት ማስተማር ነው። ትምህርት አይገስ የሁሉንም ካልቸር ማይንድ ሴት ኢቨን ቶንህን ይቀይራል። እና ከትምህርት በላይ ምን አለ ብለህ ነው ሰው ትምህርት ላይ ፎከስ ማለት ነው። እሱማ ልዩ ነው። እርጋታም የሚያመጣው አይ ቲንክ በእምነት ላይ እውቀት ሲኖር ይመስለኛል። እና በተለይ በአንተና በዘማርያም ያለው እርጋታ ትንሽ ለየት ይላል። አይ ውሃ ውስጥ ገብተን ስለምናወራ ነው። ያቺን ለእኛም ብታቀብሉ ጥሩ ነው። ሁሉም እንደ እንትኑ ነው፣ እንደ ጸጋው እንደ መክሊቱ ነው። ሁሉም ግን የሚገርም በቃ ለክርስቶስ ያስፈልጉታል ይላል መጽሐፍ ቅዱሱና የሚቆጣውም ያስፈልገዋል። እንደ ጳውሎስ በጣም ቀናኢ ለሕግ የሚቀና ማንም አልነበረም እና ክርስቶስ ተጠቀመበት ያን ቀናኢነቱን። የሚገርም እና እንዲያውም በጣም የሚገርመው ነገር ጳውሎስን ክርስቶስ ሲጠራው ሳኦል እያለ በቀድሞ ስሙ ወደ ማን ይልከዋል? ወደ ሐናንያ ይልከዋል። እና ወደ ሐናንያ ከመላኩ በፊት ሐናንያ ጋር ሄዶ ጌታ ይነግረዋል። በል ጳውሎስ እንደዚህ የሚባል ሰው እንደዚህ ይመጣል ለሚገባህ አነጋገርለት ሲለው ሐናንያ ተከራከረ ጌታ። እንዴት? እሱ እኮ አሳዳጅ ነው፣ እሱ እኮ ገዳይ ነው። ልክ በቃ ለጌታ እያስታወሰው ማለት ነው። ታውቀዋለህ ወይ እያለ ጭራሽ እንዲህ እኮ የነበረ ነው፣ ገዳይ የነበረ አሳዳጅ የነበረ ነው ብሎ ሊከራከር ይሞክራል ጌታን። እና ጌታ በጣም የሚደንቅ ነገር ይመልስለታል። እሱ ላንብብልህና የገባሁበትን ትልቁ ዓላማ ልናገር። ምን ይላል መሰለ? እሺ ሐዋርያት ስራ ላይ ያለ ታሪክ ነው እና በጣም ነው የሚደንቀኝ። በተለይ በቃ እግዚአብሔር የሚመርጣቸው ላይ እግዚአብሔር ሊሰራባቸው የሚፈልጉ ላይ ቶሎ ብለን እንትን የምንል በጣም በጣም ከባድ ነው ብቻ። እሺ እንዲህ ይላል። ምን ይላል መሰለ? ሐዋርያት ስራ ላይ እሺ ስንት ሰዓት ነው አንተ ጋር? እኔ ጋር 12:38 ለካ አንተ ፓሲፊክ ታይም ነህ። ያ ፓሲፊክ ነኝ። ኦኬ ኦኬ ኦኬ። አንተ የት ስቴት ነህ? እኔ ያው ስቴት ውስጥ ነው ያለሁት። አንድ ስቴት እነግርሃለሁ። ኦኬ ችግር ኢስት ኮስት ነህ? ኖ እኔ ሴንትራል ታይም ነኝ። ጋችሁ አይገባኝ የት አካባቢ ነው? እሺ ሐዋርያት ስራ ምዕራፍ 9 ላይ ሐዋርያት ስራ ምዕራፍ 9 ሚላ መሰለ ስለ ሳኦል አጠራር ይናገርና ከዛ በኋላ ቁጥር 10 ላይ እንዲህ ይላል። በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታን በራእይ ይለዋል። ጌታን በራእይ ወደ እሱ መጣና ተገለጠለትና ማለት ነው። ሐናንያ ሆይ አሉ።
እርሱም ጌታ ሆይ እንሆኝ አለ። ጌታም ምን አለው? ተነስተህ ቅን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉት አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና ሐናንያ የሚሉትም ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይተዋል አለው። አሁን ጌታ ነው የነገረው። እንግዲህ አስበው፣ ሳውልን አግኘው ብሎ የሐናንያ መልስ ስማውን። ሐናንያ መልሶ ምን አለው? ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ልክ ጌታን አስታወሰው። እንግዲህ ስለ ሳኦል ሕይወት ነገረው ማለት ነው። ገዳይ እኮ ነው፣ አሳሪ እኮ ነው ብለው ማለት ነው። ጌታ ምን አለው? ይህ አለው ሳኦልን በአሕዛብም በነገስታትም በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዳያስፈልገው እኔ አመለክተዋለሁ አለው። በቃ ይኸው እኔ አመለክተዋለሁ፣ እኔ ምርጥ ዕቃ አድርጌዋለሁ፣ እኔ እንዲህ አድርጌዋለሁ፣ እኔ መርጬዋለሁ፣ አንተ ብቻ የተባልከውን አድርጋለሁ ይላል። እና በጣም ነው በቃ የሚገርም። ይሄን ህይወት ሳይ ይሄን የጌታን ንግግር የሳውልን መጠራት ስናይ አንደኛ የሳውል እሺ ማለት አሳዳጅነቱን ትቶ ምን ላድርግ ብሎ መሸነፉ፣ ከትዕቢተኝነት ከአሳዳጅነት ከእልህኝነት ወጥቶ ተንበርክኮ በትህትና ምን ላድርግ ብሎ መታዘዙ። በጣም ሳውል መጣ ከተባለ ይቀጠቀጡ ነበር። በነገራችን ላይ ዮኒ ሳውል መጣ ሲባል በቃ መንቀጥቀጥ ነው፣ መፍራት ነው። ጌታ ግን በፍቅር አሸነፈው። አልደበደበው፣ ምንም አላደረገው። አንተ ታሳደኛለህ እንዴ? እማሳዳ አንተ ማንን ያለው? እና እንደ ጌታ በፍቅር የሚመታ በፍቅር የሚማርክ ማንም የለም። በፍቅር ሲመታ ደግሞ ሳውል ተንበረከከ። ከዛ ደግሞ ለጌታ ምርጥ ዕቃ ተባለ ማለት ነው። እና ምርጥ ዕቃ ለመሆን እንደ ሳኦል ልብን ማሸነፍ፣ ትሁት መሆን፣ ከእለኝነት ከኃይለኝነት መውጣት ይፈልጋል ጌታን ለማየት ጌታን ለማግኘት። እና ጌታ ለሁሉም ግን የሁሉም አይነት ባህሪ ጌታ ይጠቀምበታል። እና ሁላችንም እናስፈልገዋለን ለጌታ ማለት ነው። ዮኒ ከነ ባህሪያችን ጥሩ ነው በጣም። እኔም እንዳልኩ እንኳንም ሳትኩ ነው እኔ ደስ ያለ ምንድን ነው እንኳንም ሳትኩኝ። ለምን መሰለ? ስስት ነው ትምህርት የምታገኘው። ትክክል ከሆንክ ትምህርት አያስፈልግም። ልክ ከሆንክ ልክ ነህ። ትምህርቱ ለሳተ ሰው ነው። እና ስትስት የምታየው ነገር አሁን እንትን የሚል የለም። አሁን ለምሳሌ በጣም አለማዊ የነበረ ዓለምን ያየ ሰው ወደ ሌላ ህይወት ሲገባ እዚህ ጋር የሚናፍቀው ወይ የሚደንቀው ነገር የለም። ያየው አዲስ ነገር የለም። ገባ? ሁሉም ያለፈበት ነው። እና አሁን ባየሁት ነገር አሁን ራሱ ለመሰናበት 47,000 መድረስ አለብኝ። 47,000 እየጠየቁኝ ነበር። እና ለመሰናበት ራሱ 47,000 እንዴት ነው ማዳርሰው እያልኩ ግራ እየተጋባው ነበር። እና ልል የፈለግኩ ምንድን ነው አንዳንዴ እውነታን ሸፍኖ አስመስሎ መስበክና እውነትን መንገር የተለያዩ ናቸው። ገባ? ትልቁ ሚስ አንደርስታንዲንግ ያለው እዛ ጋር ነው። ባለውበት ነገር ላይ የነበረው ተሸፍኖ ገብቷል። ከላይ ስታየው ያማረ ነገር የሚመስል፣ ከላይ ስታየው እውነት የሚመስል፣ ከላይ የምታየው በጣም እንትን የሚመስል፣ ስትገባ ግን የት ልግባ ብለህ ግራ እስኪገባ መውጫ መግቢያውን የማታውቅበት ቦታ ላይ ፍሪዌይ ላይ እንደመልቀቅ፣ አንድ አዲስ ድራይቨርን ፍሪዌይ ላይ መልቀቅ እንደማለት እና እዛም ስትላተም እዚህም ስትላተም እዛም ስትላተም አለ። በቃ ባዶ ትገባለህ። እና ጭብጨባው ደስ ይላል፣ ምኑ ደስ ይላል፣ አመጣጥህ ማረፊያ ግን የለህም። ያው እኔ ሳልሆን ራሷ እግዚአብሔር ይስጣት ራሷ እህታችን ዘርፌ የመሰከረችው ነገር ነው። ሳታስበው መስክረዋለች። እና ለሌሎችም የሚሆነው ምንድን ነው? ባየሁት ነገር እውነቴን ነው የምለው፣ ኦርቶዶክስ ጋር ድንቅ ነገር አለ። ጥያቄ ሲኖር መመለስ የሚመልሱ ወንድሞች አሉ። ግን የሚያሳዝነው እናንተን የመሰሉ ወንድሞች ፎሎወር እንኳን እዚህ ግባ የሚባል ፎሎወር አይደለም። የመጣሁበትን ጉዳይ አሁን አነሳልኝ። የእፎይ አካውንት ተዘግቷል። ሁለቱም አካውንቱ የሚገርም ዛሬ ጭራሽ ሁለተኛው አካውንቱ ተዘጋ። እና በጣም ሰነፎች ሆነናል። እሱ እንደዛ እየተጋ እያገለገለ በዛ ሁሉ ሰዓት ውስጥ እያገለገለ ታውቀዋለህ። ከፕሮቴስታንት ጋር ያለው ዲስከሽን ኢዚ ነው፣ ቀላል ነው፣ አልጋ ባልጋ ነው፣ አይቆረቁርም። አርዳሃለሁ ገላለሁ ብሎ የሚያስፈራራ የለም። እነ እፎይ እና እነ ጳላዲዮስ ሌሎችም እነ ክርስቲያን እስልምና ላይ የሚሰሩት ግን በነፍስና በስጋቸው ተወራርደው ነው። እና
ሁለቱም አካውንት ዘግቶበታል፣ አዘግተውበታል። ደግሞ ታውቀዋለህ፣ አይሳደብ ምን አይል እየሰደቡት ያ ሁሉ እንኳን እየደረሰበት ቁጭ ብሎ ነበር የሚሰማቸው። ሲጨርሱ አይደል የሚያስወርዳቸው ራሱ በጣም ጨበቃ ወደ ሀሳቡ እያለ እሺ ይሁን እያለ እና እኔ አሁን እንደውም ቢኖሩ አንዳቸው ወይ ክርስቲያን ወይ ቢኖሩ እዚህ ገብተው አካውንታቸውን ኮፒ ሊንክ ብናስደረጋቸው ደስ ይለኝ ነበረ። ለማንኛውም ግን አይ ቲንክ ሁሉ ሰው ያውቋል የፎን አካውንት። ግን እስቲ ፎይ ካለ ሼር አድርጉለት እና ይምጣና እዚህ አንድ አካውንትን ኮፒ ሊንክ ና ክርስቲያንም ካለን አግባ ላይቭ ግቡና በዚህ መምጣት ይችላሉ። ይችላሉ። ለነገሩ ገስትን በቃ መቀበል እንችላለን። ገስትን መቀመጥ ይችላል። ኤግዛክትሊ። እስቲ ክርስቲያን አንድ ቁጥር ጻፍልኝ ፕሊዝ። ገስት ላይ ያላችሁ ኔጋ ሰዎች አንዴ ውረዱ። እሺ፣ በጣም ብሶ ነው ያለው። አንዴ ዛሬ የወንድሞቻችን የነፍ ወይንና የነ ክርስቲያንን አትሊስት እኛ ማድረግ የማንችለው እነሱ እያደረጉ ስለሆነ በጣም መታገዝ አለባቸው። ሰው እኔ የምለው ለሙስሊም ወንድምና እህቶች ልንገራችሁ፣ እንወዳችኋለን። እውነት ለመናገር እኔ ትመቹኛላችሁ፣ ግን ሀሳብ መስጠት ሊያበሳጭ አይገባም። ሀሳብም በሀሳብ ቻሌንጅ ማድረግ ነው። አሁን ለምሳሌ እኔ ቤት ላይ ባለፈው በአንድ ውይይት ቆመ እንጂ ሀሳብ ለሀሳብ ነበረ፣ ሌላ ነገር አልነበረ። ትንሽ ኃይለ ቃል ሊኖር ይችላል፣ ግን ሀሳብ ከሀሳብ ጋር ውይይት ተደርጎ አለቀ። ሀሳብን የማትቀበል ከሆነ ተሸንፈሃል። ሀሳብን በሀሳብ አሸንፈ። ስለዚህ ሀሳብ ሲመጣ ካልገደልን ካልጨፈጨፍን የሚባለው እንዴ? እናንተ ከተጋደላችሁ አምላክ የት አለ? መልስ ሰጪ ከሌላችሁ ምኑ ነው ትርጉሙና? መልስ የሚሰጥ አምላክ የለም ማለት ነው። ወደ ግድያ፣ ወደ ዛቻ፣ ወደ ምን መግባቱ ጥቅም የለውም። ሙስሊም ወንድምናቶች ጠይቁ፣ ገብታችሁ አስረዱ። ማንንም እፎይ አትግባ የሚለው አንድ ሰው የለም። ኑ ግቡ፣ አስረዱ ነው። ኑ እንወያይ ነው የሚለው። ውይይት እንዴት አንድ ሙስሊምን ሊያበሳጭ ይችላል? ለምን ያበሳጫል? እና እባካችሁ ሙስሊም ወንድምናቶች ውይይት አትፍሩ። ጠይቁ የምትፈልጉትን። ምንም ችግር ኦርቶዶክስን ጠይቋል። ማንም ኦርቶዶክስን ስለጠየቅ አይደለም እኛ ራሱ መጠየቅ አይደለም ተሳድበን የማይረባ ንግግር አድርገን እንኳን የግድያ ዛቻዎች የሉም። የግድያ ተሳድበን የሚያስቀይም ንግግር ቪዲዮዎች አሉ የሰሯቸው። እንደዛ አድርገን እንኳን ልግደል እንዲላርግ የሚባል ነገር አንሰማም። እና ለምን በዛ ደረጃ እንደምትሄዱ ሊገባኝ አልቻለም። እና እፎይ ከቻላችሁ ቻሌንጅ አድርጉት። ነፃ ነው መድረኩ። የሚገርምናየው ዮኒ የመሰለ አንድ ገስት ላይ ብዙ ሙስሊም ወንድሞቻችን እህቶቻችን ይገባሉ እሱ ጋር። ይሄን ሰሞን እስከ 7,000-8,000 ሰው ነው እየገባ ይማር 10,000 ደርሶ ነበረ ላስት ታይም። እና የሚገርም በቃ አይ ቲንክ ከፍጡር በኋላ አሁን ጾም ላይ ስለሆኑ ከፍጡር በኋላ ይገባሉ እሱ ጋር። እና አንዱ ገብቶ ትናንት ያስፈራረዋል። ማለት ስድብ ነው ማስፈራራት ሳይሆን ያበቃ ማገኝ ይገላል ወራርጬ ምናምን። ኤግዛክትሊ። እና መጨረሻ ላይ ምን አለው እፎይ በጣም ደስ ያለኝ፣ ኦኬ እሺ ችግር የለውም እሱ ይደርሳል፣ ትገለኛለህ፣ ታርደኛለህ፣ ችግር የለውም ግን እስቲ ለዚህ ምክንያት የሆነህን የተናገርኩትን ውሸት እንድጠላይ ምክንያት የሆነ የተናገርኩት ውሸት የተናገርኩት ሌላ ነገር ያልተጻፈ ነገር ካለ አሳይኝ ነው። መልስ የለውም፣ ጸጥ ነው ያለው። እና እኔ ለምን አካውንት ማዘጋት እንገልሃለን፣ እናርዳሃለን፣ ምናምን ስጋ እንቆርጣለሁ ከማለት እዚህ ቦታ ላይ ተሳስተሃል፣ እዚህ ቦታ ላይ ስህተት አለብህ፣ እዚህ ቦታ ዋሽተሃል፣ ይሄን የተናገርከው ነገር ውሸት ነው የሚለው ሰው ለምንድን ነው የማይመጣው ነው በጣም ጥያቄ የሚፈጥርብኝ ነገር። አይመጣ እኔ ቅድም ስል ነበር አንተ አልነበርክምና ዮኒ ሙስሊምን አስሞክረውም ሲሉኝ አይ እፎይ እያለ አይሞከርም አልኳቸው። በጣም ከእንትን ነው እፎይ እያለ ከባድ። እስቲ እፎይ ወይም ክርስቲያን ካላችሁ እንትን በሉ አንድ ቁጥር ጻፉና አንድ የአካውንቱን ኮፒ ሊንክ እናስደርግና እንደዛ እናደርጋለን። ዮኒም ሜቢ የራሱ ፕላን ይኖረዋል ሰው እሱንም እንዳንይዝ ችግር የለም። አይ ቢመጡና ቢደረግላቸው ደስታዬን አልችለው። እስኪመጡ ደስ ጋር አንዳንድ ነገር ልጠይቀ ዮኒ፣ ብዙ ኦርቶዶክሲያን ክርስትና መቼም እውነት አይደለ
ይሄ መለባበስ እወዳለሁ እያሉ ሾርኔ መግባት ከጀርባ መውጋት የለብንም እና ሰው ለማን ነው ለክርስቲያንና ለእፎይ ፕሊዝ እንትን አርጉላቸው፣ ሼር አርጉላቸው። ወይኔ ገምጡ ወይኔ ገምጡ ከሁለት አንዳችን ጋር ኮንሰርን አለ። ይህ ነው ታውቀዋለህ። ኮንሰርኑ ምንድን ነው? ዮናስ ተሳድቧል፣ ዮኒ እንደዚህ ሆኗል፣ ዮኒ እንደዚህ አድርጓል፣ አቡነ ማትያስ አባታችን ተሳድቧል፣ ብዙ ነገር ኢቨን በቅርቡ ራሱ አሁን ከፕሮቴስታንቱ ጋር ያለውን ነገር ጥያቄዎች ከማንሳት በፊት ለጊዜው ነው ኦርቶዶክሲያን እንደዚህ ማመሰግናችሁ ማሞግሳችሁ፣ ከጊዜ በኋላ ደግሞ እናንተንም አስገባላችኋለሁ ምናምን የሚል የሆነ ቪዲዮዎች ይንሸራሸራሉ እና ያ ኮንሰርን አለ ኩቺስ ትክክለኛ ኮንሰርን እና አንተ ያን እንዴት ነው አድሬስ የምታደርገው? እኔ ባለፈው እንዳልኩት በፊትህ እሳትና ውሃ ቀርቦልሃል፣ ወደ ፈለኮ እጅ መስል ያንተ ፋንታ ነው። እንደነገርኩ ቃለ እግዚአብሔር ራሱ ቃሉ ራሱ የሚፈርድብን ነው። ደግሞ ይሄ እድል ነው፣ ቻንስ ነው። ምክንያቱም ማንም ብርቶ የለም። በቃ ነገ ሁላችንም እንሰበሰባለን፣ እንጠራለን፣ እንሞታለን፣ አቅም የለንም ነው። ጉልበተኛ ብንሆን ለዓለም ነው። በእግዚአብሔር ፊት ግን ደካሞች ነን፣ በጣም የመጨረሻ ደካሞች ነን እና ሰው ያን እንዴት ነው ለዛ ይቅርታው እንዳለ ሆኖ ግን ምንድን ነው ኦብጀክቲቭ ፕላን? አይ ከፕሮቴስታንቶች ጋር ስለጣላ ነው ከኤርሚያስ ጋር ስለጣላ ነው የሚል በቃ ብዙ እንትኖች አሉ እና ይህንን ክሊር ብታደረግላቸው ብታደረግልን ለእኛ ለምናስተምረው መተን ቃለ እግዚአብሔርን ለምንነግርህ ለእኛ ችግር የለብንም። ለምንድነው ችግር የለብን? መጽሐፍ ቅዱሱ እንደሚናገረው በየትም ቦታ ወንጌል መሰበክ እንዳለበት ይናገራል። ከዛ አንጻር እኛ ቃለ እግዚአብሔሩን እናስተምርሃለን። ኦርቶዶክስነት ደግሞ በቃ እንዳልኩ በል ዛሬ እጅን ወደ ላይ ያወጣ አይንን ጨፍን በቃ ልልበል በቃ ጸድቅ አልድናን ይባል አይደለም። ቄደር አለ፣ ንስሐ አለ፣ ብዙ ነገር አለ። እሱ ገና ነው፣ እሱ ስቴፕ ገና ነው። አሁን ትምህርት ላይ ነህ። ግን እነዚህ ነገሮች እንዴት ነው የምታጠራው የሚለውን እድል ልስጥህና ይቅርታ መጠየቅ ያለብህ ነገሮች ካሉ ይቅርታ። ይሄ ለራስ ጥቅም ነው እንጂ ለእኛ አይደለም። ደግሞ ክሊር ያልነው ነገሮች ደግሞ በደንብ ክሊር አድርግላቸው ማለት ነው። ዮኒዬ ታንክ ዩ። መልካም። አይ ትክክለኛ ጥያቄ ነው፣ መጠየቅም ያለበት ነው። እንደ አንድ ሃይማኖተኛ እንደ አንድ ነው ኦርቶዶክስ ዲያቆን እና የሰው ኮንሰርት የምዕመናን ኮንሰርት አንተንም ይመለከታል ብዬ አስባለሁ። እና ሰው የሚደንቅ ጥሩ ነገሩን አይፖስትም፣ መልካም ነገሩን አያደርገው። አንተ አሁን ብዙ መልካም ነገር አድርገህ አንድ ነገር ብትስት ያሬዶ እንደዚህ ነው ብሎ ይፖሰታል እንጂ እስከዛሬ የሰራቸው መልካም ነገሮች በብዛት አይታዩም። እኔ ለምሳሌ ታስታውሳለህ፣ ምናልባት አጽፈልኝማል ነግሬያቸዋለሁ። ያሬዶ ያለኝ ይሄን ነው። በፊትም ወንድሜ በፈለክበት ይቅና፣ ግን የድርክበት ቦታ ትክክል አይመስለኝም፣ ግን አሁንም እወዳለሁ አከብራለሁ የሚል መሴጅ እንደነበረው ያሬድ አሳይቻቸዋለሁ። ሌላ የምፈልገው ምንድን ነው? እግዚአብሔር በሚያውቀው እኔ ትክክለኛ መስሎኝ ነው የሄድኩት። ይኸው እግዚአብሔር በሚያውቀው እንዲያውም አማማሌ ራሱ የሚገርም አማማል ነው። በቃ ይሄ ትክክለኛ ኢየሱስን የሚያመልክ ህዝብ ነው ያለው እዛ ገባ በሚለው ነው ሲሄድም ሳነብም ምን ስልም ናው እየቆየ ስትሄድ ባለው ነገር ላይ በተማርኩት ነገር ላይ ነው ያወጣው። ካልኩት ነገር ላይ አንድ ውሸት ካለ መጥተው ይጠይቁ። አንድ የተናገርኩት በፔኔኮስታል ላይ በሉተራን ላይ የዋሻውት አንድ ነገር ካለ መጥተው ይጠይቁ። ኤርሚያስ ምን አገናኝቶት ከኔ ጋር ገብቷል? ኤርሚያስ እኔ ክርስትናውን አልሰጠኝም፣ በሱ በኩል እጅ አልተጠመቅኩ። ከእሱ ጋር የነበረው አብረ የምታየው አብረ ኦርቶዶክስ ማጥቃት እንጂ ወንጌል አልነበረም። እንደምታየው ከኤርሚያስ ጋር በነበርንበት ጊዜ አብዛኞቻችን እዛ ቤት አሁንም መግባት ትችላላችሁ፣ የሆነ ገድል ይመጣል ወይም ደግሞ የሆነ ድርሳን ይመጣል፣ ኦርቶዶክስ እንዲህ ትላለች የሚል ነው ያለው። ሌላ ምንም አይነት ወንጌል የለም። አምጡ ወንጌል ካለ ወንጌል አምጡና ወንጌል እያስተማረ ነው ወንጌል እየተማረ ነው የሚባለው ነገር አሳዩ። ገባ? እኔም ደግሞ የተማርኩት ያንን ነው። የተማርኩ ምንድን ነው? ኦርቶዶክስ ላይ ሪፍሌክት ማድረግ እንጂ ዋናው የመዳን ትምህርት ላይ ፎከስ ማድረግ አልነበረም። ተምር ያለው በተወሰነ መልኩ ግን ፎከሱ ምን ላይ ሆነ? ሞር ወደዚህ ቤት የመመልከት እንጂ ወደ ክርስቶስ ፎከስ ማድረግ አይደለም።
ስለዚህ በነበረው ነገር ላይ እስቲ ምንድን ነው እዛም ያለው ብዬ መጽሐፍ ቅዱስ ማንበብ ጀመርኩ ማለት ነው። የመጀመሪያው ኮስችን ያደረጉብኝ ምንድን ነው ኤፍሬምን ሳፋጠው ነው እንደ ልጅ ምን ሆኗል ያሉን። ምክንያቱም ስለ መላእክት መጽሐፍ ቅዱስ እየተናገረ ስለ ቅዱሳን እየተናገረ ስለ ሁሉም ነገር መጽሐፍ ቅዱስ እየተናገረ ማለፍ አልችልም። እኔ ደግሞ የኔ ቢግ ቲንግ እንደምታውቀው 6 ወር 7 ወር አብረን በምናደርግበት ጊዜ እኔ በጣም እጠይቅ ነበር ካየህ። ስለዚህ አሁንም ያለው እንደው አባትን የተናገርኩበት ነገር ካየህ እዛ ቤት ዲያቆናቶች ምናምን ተናግረኝ ሳይሆን የማይረቡ ሰዎች በየጊዜው እየመጡ እኔ ቤት ላይ ይጽፉት ነበረ። አንዳንድ የኦርቶዶክስ ምዕመናን ያንን ስድብ እኔ ቤት ይሳደቡ ነበር። ያውቃሉ ማን እንደሆኑ። ሂዱና ተሳደቡ ይባላሉ። እኔ ፔጅ ላይ መጥተው እሱን ይጽፋሉ። አንድ ቀን ያው ትገነፍልና የማይረባ ንግግር ትላለ። ያቺ ብቻ ትወሰዳለች። አንተ መሰደብ አንተ ብዙ ነገር መባል አይታይም። ስለዚህ ያን ነገር መናገር አንዴ አይደለም 1000 ጊዜ ይቅርታ ጠይቄበታል። ለምን አባትና እናት ማከብር ሰው እንዴት ትልቅ ሰው እሳደባለሁ በሚለው ደጋግም ያደርጋል። ግን አይፖስቱም። የሰው ልጅ አበሻ የሚፖስትልህ አንተ ስትስት እንጂ መልካም ነገር ስትናገር ፖስቱ የለም። ስለዚህ ያ ነው ትልቁ ፕሮብለም የነበረው እና ብዙ ጊዜ ነው ይቅርታ የጠየቅኩበት በዛ ጉዳይ። እኔ ህሊና ስላለኝ ሰው ስላለኝ አይደለም። ህሊና ያለው ሰው ሲስት ስቻለሁ የማለት ንስሐ መግባት ማንነት አለበት። እነሱ እኮ ወንጌል ባናቱ ይተከል ሲባል ሮጠው መጥተው ሊያባብሉኝ እንደመጡ ስለ ወንጌል አልደነቃቸው። ካየ ዮኒ ማኛ ማለት የ8 ወር እኮ ሕፃን ልጅ ማለት ነው ብለው ጠበቃ ሲቆሙልኝ ነበር። ካየ እነሱ የተሰማቸው እኮ አይ እንደዚህ አይነት ችግር አለ ብዬ በማወራ ጊዜ እሱ አልተጠመቅም አልደረቀም ማለት ጀመሩ። አየ ስህተቱ ምንድን ነው? ሁልጊዜ ጭካኔ ካየው በኋላ ነው እኔ ያንን ነገር ሞር እንድገባበት ያደርገኝ። ምን አይነት ጭካኔ ነው? ወንድማችን ነፃነት ወርቅነህ ነፍሱ በገነት እግዚአብሔር ያኑረው። ይሄ ወንድማችን አልረፈም። ከዛ በፊት ደውሎ የሰበከው የለም፣ ደውሎ ጌታን ተቀበል ያለው የለም፣ ምን ያለው የለም። ልክ ሲሞት ጠብቀው እኔ ከዚህ በኋላ ሰው ሲሞት በኢየሱስ ነው አይደለም ብዬ ጠይቃለሁ፣ በጌታ ነው አይደለም ብዬ ጠይቃለሁ ብለው ማናጀሮች ሆነው የሞት ራሱ ማናጀር ሆነው መምጣት ጀመሩ። እነሱ ቤት ምን አይገባም፣ እነሱ ቤት ነገ ሀዘን አይገባም፣ እነሱ ቤት ነገ እንትን አይልም። ኢየሱስ ክርስቶስ ራሱ እንደምታየው ዮሐንስ 11 ላይ ይመስለኛል ባልሳሳት እንደሚያድነው እያወቀ አልዓዛርን እምባውን አፈሰሰ ነው የሚለው። በሞተ ሰው ላይ ጭካኔ አትሄድም። ነገ እንደዛ ነው። ሌሎ ሙሉ ኢትዮጵያውያን በሌላ እምነት ያሉ በሕይወት ባይኖሩ መልሳቸው ያ ነበር የሚሆነው እና ከዛ በኋላ ዲቴል መግባት ጀመርኩ፣ መጠየቅ ጀመርኩ። ያው እንግዲህ በምታየው ሁኔታ አሁን በጣም ኩርፊያ ላይ ናቸው። ለእነሱ የሚመች ካልሆነ እርስ በራስ እኮ ይበጣበጣሉ። እንደምታየው ሶሻል ሚዲያ ላይ አንድ ሆነው አያውቁም። ግን የሆነች ወደ ኦርቶዶክስ ትንሽ ያዘነበለ ነገር ወይም ፖዘቲቪቲ ሲኖርህ አንተን መቀጥቀጥ ነው ስራቸው። አቤልን ለምንድን ነው የሚጠሉት? ውሸት ተናግሮ ነው። እንግዲህ ብዙ ኦርቶዶክሶች ያከብሩታል አቤልን። ውሸት ተናግሮ ነው አይደለም። ውሸት ተናግሮ አይደለም። አንድም የውሸት ዶክመንት አቤል አቡና የለውም። እኔ ግን ምንድን ነው እዛው ሳነብ መጽሐፍ ቅዱስ ውስጥ በተረዳሁት ሞር የኦርቶዶክስን እውነታ መረዳት ቻልኩኝ። በዛ የተነሳ ነው። ፕላስ ደግሞ እኔ ሎንግ ታይም የነበረው ነው። እኔ ያው ቪዲዮ ስለምለቅ ነው ከበፊትም እንጂ ስንቱ ተቀያይሯል። ስንት ሰው እምነት ሲቀይ፣ የእኔ ግን ያው የሚጋንን ነገር ነው። የተነፈስኳን ነገር ትሄዳለች እና እኔ ላይ እንትን ስለሚል እንጂ አሁንም ወደፊትም ልቤ ልደታ ልጅ ነኝ። ልደታ ነው ተወልጄ ያደግኩባት የንስሐ የተሰጠሁት ክርስትና ራሱ የተሰጠው ለእናትና ልጁ ነው። እኔ ነኝ ሶሻል ሚዲያ ላይ ክብሩ ይስፋ እናትና ልጁ በመባል የምታወቀው ወዝ ኖባዲ። ስለዚህ በማለት ሳይሆን አሁን ግን ባየሁት መጽሐፍ ቅዱስ ላይ ኦርቶዶክስ ሚዛናዊ ሆና አግኝቻታለሁ። ሌላው የምጨምረው ምንድን ነው፣ በተለይ እኔ እንደዛ ተናግሬ እንኳን በሚያስቀይም ሁኔታ ታስታውስ እንደሆነ ኮሜዲያን እሸቱ ላይ አባቶች መጥተው በስርዓት መለሱ።
በስርዓት ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው። ያንን ጥያቄዎች ለዚህ ቤት መልስ እንስጥ ብዬ ጠይቂያቸዋለሁ ደጋግሜ። እዛ ላይ ያሉ ጥቅሶች እነዚህ ማብራራት አይችሉም። ስለማይችሉ ያን ያህል ጊዜ ቆይታ አንዱም አልመለሰልኝም። እግዚአብሔር በሚያውቀው በተለይ ማቴዎስ 29ን ይቅርታ ማቴዎስ 29 ማቴዎስ 19ን የሚመልስልህ የለም። ይፈርዳሉ፣ ቅዱሳን ይፈርዳሉ የሚለውን ማለት ነው። እና እንዴት ነው ብዬ ጠይቃለሁ። እና ብዙ ጊዜ ምኑ ነው መልሱ? ኦርቶዶክስን አታክ ማድረግ። ለምሳሌ ባለፈው ሲገቡ ካየህ አንዱ ሉተራውያን ነው፣ አንዱ ፔኔኮስታል። ባለፈው ራሱ እናንተ ስትነጋገሩ አንተ ደቂቃ ባያስክበት ሰዓት ሉተራንና ምንድን ነው የገባው? ፔኔኮስታል። በምንም አይገናኝ፣ በምንም ኦርቶዶክስን ለማጥላላት ኦርቶዶክስን ለመስደብ ሲሆን ግን አንድ ላይ ነን ብለው ይመጣሉ። ይሄ ስራቸው። ሁልጊዜን የተረዳሁት በፔኔኮስታል በሉተራውያን በምናምን የተረዳሁት እግዚአብሔር በሚያውቀው ውስጣቸውን በትንትናቸው ወጥቷል። ኦፊሻሊ እንለያያለን ብለዋል። ስለዚህ ልዩነቱን ደግሞ እኔ ባለኝ ሶሻል ሚዲያ ላይ አደባባይ መጥቼ ተናገርኩ። ነቢያትንን ብለው እስር ቤት ታስሬ ነበር። እግዚአብሔር ካልነገረኝ ነቢይ ነህ አለኝ ብሎ የሚመጣና እኔ ቤት መጥቶ የሚያወራኝ ሰውዬ ነበረ። ሌሎችም መጡ። ከየት ነው የተቀበልከው ሲባል ነብይነቱ ማን የሰጠ ሲባል እኔ በቃ እግዚአብሔር ነው የነገረኝ ብሎ የሚመጣ ሰው አለ። ብዙዎቹን ውሸት እንደሆነ አደባባይ ስላወጣው በጣም ነው የተበሳጩት። ኤክስትሪምሊ ነው ማወራ እና በዛ ብስጭት የተነሳ አሁን ደግሞ ወደ ኦርቶዶክስ ሄዶ የሆነ ነገር ያደርጋል ምናምን ምናምን። እሱ እኔ ባየሁት ነው የምናገረው፣ ያላየሁትን አልናገርም። ስለዚህ አሁንም እኔ እግዚአብሔር እንዲረዳኝ ነው፣ ጸሎት ላይ ነኝ። እግዚአብሔር ይባረክ። እንዳልኩ በአንድ ሰከንድ ውስጥ 1 ደቂቃ ባልሞላ ውስጥ ነው ፔንቴ የምትሆነው። እጅን እንደዚህ አውጣ ትባላለህ። 1 ደቂቃ አይሞላም የሚባለውን ቪዲዮ ማየት ትችላላችሁ። ለእኔ የተደረገውን እንደዛ ነው ሲደረግ የሚውለው። በ1 ደቂቃ ውስጥ በቃ ተፈነጥጣለህ። ምንም ችግር የሌለበት ማንነት ነው ያለው እና ማን ነው ምንም የሚያደርገው? ምንም ችግር የለው የ1 ደቂቃ። ከዛ በኋላ ግን የት ነው የምትሄደው? ፈጣሪ ያውቀው። ይሄንን ይዋሻል የሚል ፕሮቴስታንት ካለ ቻሌንጅ ሚ ኤኒታይም። ዮኒ ማኛ ዋሽተዋል ስለተጣላ ነው። ስለተጣላው አይደል? ለምንድን ነው ምጣል? ምን ምክንያት አለኝ የምጣላበት? አልተነካው፣ አልተሰደብኩኝ፣ ምን አላልኩኝ። የምጣላበት ምን ምክንያት አለ? አሁን ኤርሚያስ የምታመጣው እኔን አልሰደበኝም። ለምንድን ነው ምጣለው? እንዳልክ ብትለው እኔን አልሰደበኝም። ለምንድን ነው ምጣለው? የውሸት ሪዝን ግን ይሰጠዋል። እነሱ ግን ተጣልተውኛል። እነማ? እነ ትዝታው ወጥቶ ነው ያለው። አልተጣላሁትም። ትዝታው ጨርሶ አልተጣላሁትም። እኔ በጋሻውን አልተጣላሁትም። በጋሻው ወጥቶ ነው እኔ የተናገረው። ሌሎችም ብታመጣቸው ወጥተው ስለ እኔ የተናገሩት እነሱ እንጂ እኔ አልተጣላኋቸው። ስለዚህ ራሳቸው ነው የፈጠሩት። ስለዚህ አሁንም ገበናችሁ ስለተጋለጠ ነው የተናደዳችሁት፣ የተበሳጫችሁት። ነገ ኦርቶድን ሰድባለሁ ነው። ሰድቤ ጨርሻለሁ አባቴ። ሌላ ምን ልሰድባት ትችላለህ? እንጥፍጥፍ አድርጌ 8 ወር ኦርቶዶክስን ስቀጠቅጥ ነበር ከእነሱ ጋር ሆኜ። ምን የቀረኝ ሰድባል እንዴ? እስቲ ያሬዲዮ እንደው ጆሮውንም እንትን ብለህ ስክሮል ካላረግከው በስተቀር ኦርቶዶክስን አንጠፍጥፍ ያላልኳን ነገር አለ እንዴ? አዲስ ስድብ እኮ የለውም። ምን ያላረኳት አለ ከእነሱ ጋር ሆኜ። በዛ ሰዓት ግን ነው ይሄ ትክክል አይደለም ብለዋል። በርታዮዲ የእኛ ጳውሎስ ሲሉ ነበር። አንድም ተቃውሞ አልነበረብኝም ኦርቶዶክስን ክፉ በመናገሬ። አንድ ተቃውሞ አልነበረብኝም። እንደምታየው ምንም ተቃውሞ የመጣው እውነት ሲዘረገፍ እንግዲህ አሁን እኔ ስለ እንትን የተናገርኩት አለ ትንሽ ሰፋ አድርጌ በደንብ አንደርስታንድ እንድታደርገኝ ብዬ ነው በደንብ የተናገርኩት አለ። አሁን በግብረ ሰዶማውያን እነሱ ጋር ባለው እራሳቸው አውጥተው ለጠፉት። የዮኒ ማኛ ስህተት የቱ ጋር ነው? ግብረ ሰዶሙን የተቃወሙትን አግዳለች ቤተክርስቲያን። ከዚህ በፊት አብረው ህብረት ሲሰሩ እንደነበረ አሁንም ደግሞ እየሰሩ እንዳለ ይህ ይታወቃል።
ሙሉን ነገር እኔ ስናገረው ሰው እውነት ነው እንዲህ ያለው ብሎ ከነ መረጃው ስለሚመጣና በመረጃ ስለማወራ ለዛ ነው የተናደዱት። አንድ ነገር ውሸት የተወራ የለም። ገባ ያበሳጫቸውና በዚህ ደረጃ የሄዱት እንዲያውም እኔ ልጆቼን ብዬ እንዲያውም በልጆቼ ሁላ ነው አልመለስም ስለ የነበረው ካየ ልጆቼ ቢቆራረጡ ይሻለኛል፣ ጾታ ብቀይር ይሻለኛል ምናምን። እኔ የእውነት ነበር የመሰለኝ እግዚአብሔር በሚያውቀው የእውነት በልጆቼ እንደዛ የማደርገው ነገር የለም። እኔ በልጅ አልደራደርም። ታውቀኛለህ፣ ማንም ያቀኛል። በልጆቼ ህይወቴን ሰጣል። በዛ ደረጃ ያስደረገኝ የእውነት አምላክ አለ ብዬ ነው። ግን ሲታይ እግዚአብሔር በሚያውቀው ምንም የእውነት አምላክ አይደለም። ማን እውነት እንደሆነ እንኳን አያውቁትም፣ ጨርሶ አያውቁትም። እርስ በራስ የሚባሉበት እንጂ እርስ በራስ ተከባብረው የሚያመልኩበት መድረክ እንኳን የላቸውም። ስለዚህ ያንን ተረዳው፣ በደንብ አየው። ከዛ በኋላ እግዚአብሔር በፈቀደው ሰዓት እውነቱን ይገልጣል። እውነቱን ገለጠ። ይኸው በምታየው ደረጃ እንግዲህ መጥተውም ሲወያዩ እንዴት እንደሚደነግጡ አይታቸዋል። በፊት ጥሩልን ኦርቶዶክስን እንትናን ጥሪ አድርጌያለሁ ሲባል የነበረው አሁን ኦርቶዶክስ በተሯ ደግሞ እየጠራቻቸው የት ሊመጡ የት ቦታ ላይ ሊያወሩ በምን ጉዳይ ሊነጋገሩ አልቻሉም። እና ስላልቻላችሁ ነው፣ ሌላ ነገር የለው። ኢየሱስ አሁንም ይኸው 55 ቀን ኦርቶዶክስ ትጾምለታለች ጌታ ነው ብላ። ስለዚህ የተዋሸ ነገር ወይም ደግሞ የጸብ ነገር አይደለም። እዛ ውስጥ ያለው የት ቦታ ማረፊያ እንኳን የለም፣ ማረፍ እንኳን አይቻልም። ግን ያ ስላለ ነው። ያ በቃ አየሁት 47,000 አለ። ኢትዮጵያ ባለው ራሱ ብትሄድ መካነ ኢየሱስ፣ መሰረተ ክርስቶስ፣ ቃለ ሕይወት፣ ሙሉ ወንጌል፣ ሌሎቹ ምንም የሚያገናኝ ዲኖሚኔሽን እንኳን የላቸው። እራሳቸው እንኳን የግለሰቦቹን ባለሀብቶች ትተህ አምስቱ የነሱ የተባሉት እንኳን በትምህርት አይገናኙም። እና ያንን ነው የምልህና በተለይ የኦርቶዶክስን ደጋግሜ ይቅርታ ጠይቄያለሁ። ግን እንዳልኩ ያንን የሚፖስት የለም። ለምን እንዳልኩ የጥላቻን እንጂ መልካም ነገር የይቅርታን የመልካም ነገርን አንድ ሰውም አይፖስትለን። ያንን ነው የምለው። በጣም ጥሩ መልካም። እሺ እንግዲህ አሁን ምንድነው ከክርስቲያኖች ምን ይጠበቃል የሚለውን ጥቂት ሀሳብ ልስጥ። እኔ ከኛ ከክርስቲያኖች ምን ይጠበቃል? ስለ እኔ ስለ ዮኒ አይደለም ማውረው፣ ስለ ማንኛችንም፣ ስለ ዮኒን ጨምሮ ስለ በቃ እንደ አንድ ክርስቲያን ሰው ከኛ ምን ይጠበቃል ሲባል ከኛ ምን ይጠበቃል? አሁን እንግዲህ ዮኒ ወደ ክርስትናው አመጣለሁ ብሎ ካሰበ የልቡን የሚያውቀው እግዚአብሔርና አንተ ናችሁ የምታውቁት አይደለ? ዮኒ አንተ ናችሁ። እኛ የምናውቁት ባለፈው ነገር ያለው የላዩን ነው የምናውቀው፣ የነገርከን ነው የምንሰማው። የነገርከን ነው የምንሰማው፣ ውስጥን ግን የምታውቀው አንተ ነህ። ብዙዎቻችሁ በኮመንትም አሁን የማየው ምንድን ነው ነገ ይሰድበናል፣ ነገ እንዲያረገናል። ይሄ እሱ ምርጫ ይባላል። ይሄ የዮኒ ምርጫ ነው። ከእኛ ምን ይጠበቃል ግን? ዮኒን አሁን እኛ ወንጌል ነው እንጂ የምናስተምረው የዮኒን አቋም ማስተካከል አይደለም የያዝ ነው። አቋም ማስተካከል ከሆነማ የክርስቶስ ነገር መንገር አንችልም ማለት ነው አይደለ? እኛ ማድረግ ያለብን መድኃኒት ሊሆን የሚችለው ቃለ እግዚአብሔር ነው። ለምንም አይነት ኃጢአት፣ ለምንም አይነት በደል፣ ለምንም አይነት ባህሪ መድኃኒት የሚሆነው ቃለ እግዚአብሔር ነው። አለቅ። ከቃለ እግዚአብሔር ውጭ ምንም አይነት መድኃኒት የለም። አጋንንት ላለበትም፣ የስድብ መንፈስ ላለበትም፣ የዝሙት መንፈስ ላለበትም፣ የምን በቃ ብቻ በሚያስቸግረን ባህሪያችን ሁሉ መድኃኒቱ ቃለ እግዚአብሔር ነው አይደል? ሆን ሌላ ምን አለ? ሌላ ምንም የለም። ኦኬ እዚህ ያለነው ክርስቲያን እህትና ወንድሞቻችን እኛስ በተለያየ ድካም ውስጥ የለንም ወይ? እኛስ በተለያየ በደል ውስጥ የለንም ወይ? እኛስ ዕለት ዕለት ኃጢአትና በደል ከአንደበታችን በሕይወታችን በስጋ በነፍሳችን እግዚአብሔር አላሳዘንም ወይ? በእግዚአብሔር ዘንድ እግዚአብሔርን ማሳዘን ደረጃ የለውም። እግዚአብሔርን የሚያስከፋ ነገር መስረቅም ሆነ መዘሞት በእግዚአብሔር ዘንድ የተጠላ ነው። በቃ አለቀ። እኔ የሚገባኛ ነው። ስለዚህ ከምንድነው አሁን የእኔ ምክር፣ ዮኒን እናስተምረዋለን። እግዚአብሔር እንደረዳን
ቃለ እግዚአብሔር እናስተምረዋለን። መድኃኒት እሱ ስለሆነ የሚያስተካክል እሱ ስለሆነ አንደበትን የሚያርም ልብን የሚገዛ መንፈስን የሚያረጋጋ ወደ ማስተዋል የሚያመጣ ቃለ እግዚአብሔር ስለሆነ ከኛ የሚጠበቀው ይህን መድኃኒት ይህን ቃለ እግዚአብሔር ማስተማር ነው። መንፈስ ቅዱስ በልብ ውስጥ ገብቶ የሚሰራውን ስራ ለእግዚአብሔር ለመንፈስ ቅዱስ እንሰጣለን። ኬዮኒ ግን ምን ይጠበቃል የሚለውን እናገር። ኬዮኒ ምን ይጠበቃል? አንደኛ ማስተዋል፣ ንስሐ፣ እድሜን ጊዜን መጠቀም አይደለ ዮኒ? ምክንያቱም ብዙ አልፈ መታሃል። ብዙ አልፈ የመጣኸው እግዚአብሔርን ደስ ስላሰኘ ሳይሆን እግዚአብሔር ቸር ስለሆነ ነው። እኔም እዚህ የደረስኩት እግዚአብሔር ቸር ስለሆነ ነው። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ያሬድ መጣ ቀረ፣ ዮኒ መጣ ቀረ፣ ቤተክርስቲያን የምትጨምረው የሚጎዳው የሚቀንሰው ነገር የለም። ምክንያቱም ሁላችንም የምንኖረው ለራሳችን ጥቅም ነው እና ስለዚህ ከአንተ ምን ይጠበቃል? ሊሆኒ እንግዲህ ትምህርቱን ተምረህ በደንብ በቃ አሁን ወደ ክርስቲያን ሕይወት መመለስ እፈልጋለሁ ስትል ንስሐ ይጠበቃል። ንስሐ ደግሞ የሚደረገው ከልብ የሆነ ንስሐ ነው። ምክንያቱም ንስሐ ማለት ራስን ዝቅ ማድረግ፣ ራስን በቃ እኔ እኮ በድያለሁ፣ እኔ እኮ ኃጢአተኛ ነኝ፣ እኔ እኮ ክፋተኛ፣ እኔ እኮ በንግግሬ በህይወቴ ሁሉ በድያለሁ፣ አስቀይሜያለሁ ብሎ ራስን ዝቅ ማድረግ ንስሐ ይባላል። ባትበድልም ደግሞ አባታችን የሚለው ጸሎት ላይ ምን እንላለን ዮኒ? እኛም የበደሉንን አይደለም ነው የበደልናቸውን አይደለም የበደሉንን። ስለዚህ በድለ ነው እግዚአብሔር ይቅር ካለን ከኔና ካንተም ተበድለንም እንኳን ይቅር ማለት ያስፈልጋል ማለት ነው። ክርስቲያን መገለጫው ይሄ ነው። ተበድሎ ሳይሆን በድሎ ሳይሆን ተበድሎም ይቅር ማለት ያስፈልጋል። ለዛ ግን ምን ያስፈልጋል? አሁንም ንስሐ ያስፈልጋል። እና ትክክለኛ ንስሐ ደግሞ ለሚዲያ የሚነገር አይደለም፣ በሚዲያ የሚታይ አይደለም። እሱማ ሽወዳ ነው፣ ድራማ ነው። ትክክለኛ ንስሐው ነፍስህና እግዚአብሔር የምትነጋገሩት ንስሐ ነው። ስለዚህ የበደሉህንም የበደልካቸውንም በእኩል ይቅርታ መጠየቅ አንደኛው ትልቁ ነገር ይሄ ነው ማለት ነው። ትልቁ ነገር ይሄ ለአንተ ጥሩ ጭንቅላት ጥሩ እረፍት ይሰጣል ብዬ አምናለሁ። ለምሳሌ እኔ አንድ ሰው አዝኜብሃለሁ ካለኝ እንደ ክርስቲያን የሚጠበቅብን ምንድን ነው? ይቅርታ መጠየቅ ነው። በቃ አለቀ። ለምን እንዴት ምናምን ብላ በቃ እንደዛ የለም። እሺ አዝነህብኛል፣ ወንድሜ ይቅር በለኝ፣ ወንድሜ አጥፍቻለሁ፣ ወንድሜ አሳዝኛለሁ፣ ይቅር በለኝ ማለት ያስፈልጋል። ስለዚህ ተናደም ይሁን በእልህም ይሁን በተፈጠረብህ ጥላቻም ይሁን የቤተክርስቲያን አባቶችን ቅዱሳንን ሁሉ ተናግራል፣ ተሳድባል። ያ ጥፋት ነው፣ ያ በደል ነው። ያ ንስሐ አንተና እግዚአብሔር ንስሐ ትገባላችሁ በዛ ጉዳይ። ይሄ ግን የሚሆነው ሲገባክ ነው፣ ስትረዳ ነው። ለዛ ደግሞ ምን ይፈልጋል? መማር፣ ማወቅ፣ መረዳት፣ ረጋ ማለት፣ ማስተዋል ይፈልጋል። ያንን ደግሞ ጊዜን መወስደህ ያን ማድረግ የአንተ ድርሻ ነው የሚሆነው ማለት ነው። ከኛ ከክርስቲያኖች የሚጠበቀው ልናገር። ከኛ ከክርስቲያኖች ምን ይጠበቃል? ለምሳሌ ዮኒ ተሳደበ ብዬ ብሰድበው፣ ዮኒ ረገመኝ ብዬ መልሼ ብረግመው ምኑን ክርስቲያን ሆንኩኝ አይደል? መጽሐፍ ቅዱሱ ምን ይላል? መጽሐፍ ቅዱሱ እንደሚናገረው ጌታ የሚወዷችሁን ብቻ ብትወዱ ምን ይጠቅማቸዋል ይላል። ምን ይረባቸዋል? ይህንንማ አሕዛብ የሚያደርጉታል አለ። በቃ ይህንንማ አሕዛብ ያላመኑ የሚያደርጉታል። የክርስቶስ መሆናችሁ ግን የሚታወቀው በምንድን ነው? የሚሰድቧችሁን፣ የሚጠሏችሁን፣ የሚረግሟችሁን ስትመርቁ፣ ስለሚያሳዷችሁ ስትጸልዩ፣ ስለሚረግሟችሁ መልካም ነገር ስትናገሩ፣ ፍቅርን በጎን ነገር ስትመኙላቸው፣ ስትጸልዩላቸው ይላል መጽሐፍ ቅዱሱ። ይሄ ለእኛ ለስጋን እኮ አይመችም፣ ግን ደግሞ ክርስቲያን ሲሆን ግን ይመቻል። ስለዚህ ከኛ ከክርስቲያኖች ፕሊዝ እኔ እናንተን የምመክረው ምንድን ነው? መሳደብ፣ ሐሜት፣ በዚህ ገብቶ በዚህ ወጥቶ ጊዜያችሁን በሐሜትና በስድብ ፕሊዝ አትግደሉ እድሜያችሁን። በተለይ ጾም ላይ ስለሆነ ቢቻል ለሁሉ ሰው ጸልዩ። እንዴ ለሚገሉን እየጸሌን አይደል እንዴ? ለሚያርዱን ወደ እሳት ለሚከቱን እየጸሌን አይደል እንዴ? እንደ እፎይ የሚሰደባለ፣ እንደ እፎይ የሚረገጣለ፣ እንደ እፎይ የሚሰደባለ የለም እኮ። ግን የእፎይ መልስ እያያችሁት ነው። ምንድን ነው? ይቅር ባይ ነው፣ እድል ይሰጣል፣ ፍቅር ይሰጣል አይደለ? በቃ አለቀ። ያንን ደግሞ ወደ ህይወታችን እናምጠዋ። እፎይን ማድነቅ ሳይሆን እፎይን እንሆን። ምን ያህል የእፎይን ትዕግስትና ፍቅር እያያችሁት ነው። ኦኬ። ስለዚህ ከኛ ከክርስቲያኖች ከሐሜት ወጥተን ከክፉ ስራችን እንስራ። በቃ አለቀ። እንጸልይ፣ እንበርታ፣
እስቲ ጎበዞች ከሆንን ስለ ያሬድ ነፍስ፣ ስለ ዮኒ ነፍስ፣ ስለ ሁሉ ነፍስ እስቲ አቡነ ዘበሰማያት እንድገም፣ አባታቸው እንድገም አድርገነው እናውቃለን? አናውቅም። ስለዚህ ክርስቲያን ክርስቶሳዊ ልብ መጽሐፍ ቅዱስ ሚላል ቅዱስ ጳውሎስ መሰለ ዮኒ ይሄን ክፍል አንብብልና እስቲ ምን ማለት ነው ትነግረኛለህ? ቅዱስ ጳውሎስ ነው ያለው። ምን አለ? በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 አንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 ሚላል የጌታን ልብ ማን አውቆት ነው አለና እኛ ግን የክርስቶስ ልብ አለን ይላል። አስተውል። እኛ ግን የክርስቶስ ምን አለን? ልብ አለን። የክርስቶስ ልብ ምን ያህል ልብ ነው ሲባል መሐሪ ነው፣ ይቅር ባይ ነው፣ ቂመኛ አይደለም፣ የፍቅር ልብ ነው፣ ሁሉንም የሚወድ ልብ ነው፣ ለሚወጉት፣ ለሚገሉት፣ ለሚያርዱት ምሕረትን የጠየቀ ነው፣ ምሕረትን ያደረገ ነው፣ ቸር ነው፣ ከቀራጮች እና ከዘማውያን ጋር ይውላል፣ ከተጣሉት ጋር ከተናቁት ጋር ይውላል። ስለ አንዲት ነፍስ ብሎ ጊዜውን ወስዶ ያስተምራል። ያቺ ነፍስ ያቺ ሳምራዊት ሴት ትዝ ይል እንደሆነ ዋልት ቀዳ ሄደችው እኮ ስለዛች ነፍስ ብሎ እኮ ነው ጌታ ያወረደው። ባይዘወይ በድንገት እኮ አይደለም ሄደው፣ ፐርፐዚ ሆን ብሎ ያችን ነፍስ ለማዳን ነው ሄደው ጌታ። ስለ አንዲት ነፍስ እንኳን ይገደዋል ጌታ። ለሚገሉት እኮ እየገደሉት በሚስማር እየወጉት እየገረፉት ስለ እነሱ እኮ የገደው ነበረ እኮ። የሚገርመው አይደለ? ስለ እነሱ በጣም ጨንቀው ነበር ጌታ። በጣም እኮ የሚገርም ነው። እስጢፋኖስን እንውሰድ። እስጢፋኖስ ሐዋርያት ሥራ ምዕራፍ 7 ቁጥር 55 ላይ በድንጋይ እየወገሩት የሚገርም ነገር የድንጋይ ውግራት አልነበረም። በቃ የሚሰማው የእነሱ ኃጢአት የእነሱ በደል ነበረ። እና ምን ይል ነበረ እስጢፋኖስ? ምን በላቸው ይል ነበረ? ይቅር በላቸው አቤቱ ይቅር በላቸው፣ የኔን ነፍስ ተቀበል፣ እነሱን ደግሞ አትቁጠርባቸው ይል ነበረ። ይሄ የክርስቶስ ልብ ሲኖርህ የምታደርገው ህይወት ነው። ስለዚህ ክርስቲያኖች እኛ የክርስቶስ ልብ አለን። ኮመንት ላይ ጻፉልኝ። የክርስቶስ ልብ አለኝ እስቲ የሚል አለ ከኛ መሀል? አፉን ሞልቶ እኔ የክርስቶስ ልብ አለኝ የሚል አለ? አለን? የክርስቶስ ልብ ያለን ሰዎች አለን? እኔ የለኝም። ለምንድን የለኝ መሰላችሁ? አውቀዋለሁ ህይወቴን። ማን ነው የሚሸውደው? ምክንያቱም የሚወዱኝን ነው የምወደዋ። ያሬዶ ያሉኝ ነው የምወደው፣ ያቆላጳጰሱኝን። የሚረጉኝ የሚጠሉኝንማ መቼ እንወዳለን? ስለዚህ እንደ ክርስቲያን የሚጠበቅብን ይሄ ነው ማለት ነው። ይሄ ደግሞ ጥቅሙ ለማን ነው? ለራሳችን ነው። ሊዮኒ አይደለም። ዮኒ ነገ ቢሰድበን እኛ በረከት አገኘን እኮ እንዴ። ዮኒ እኔን ጥርግ አድርጎ ቢሰድበኝ እኮ እኔ በረከት ነው ያገኘት እኮ ዮኒ አይደል? ምክንያቱም በማገልገሌ ክርስቲያን በመሆኔ ከክርስቶስ ጋር መኖሬ እኔ አንተን ብሰድብ ነገ ወጥቼ ዮኒ ማለት ይሄ እንዲህ ነው ብል በረከት ነው የምታገኘው። ምክንያቱም ምን አለ ጌታ? ስለ እኔ ሲሰድቧችሁ ምን ይበላችሁ? ደስ ይበላችሁ። በቃ በረከታችሁን ተቀብላችኋለሁ። እና ፕሊዝ ክርስቲያኖች ለራሳችን ነፍስ ጥቅም ስንል ከስድብ ከሐሜት እንውጣና የክርስቶስ ልብ ይኑረን። ዮኒ ምንም ይሁን አቋሙ ከኔና ከእናንተ እንደሚጠበቀው የክርስቶስ ልብ። በዚህ የክርስቶስ ልብ ከኖርን የሚገሉንን የሚያሳዱን ሁሉ ክርስቶስ ማሳየት እንችላለን። እንኳን ዮኒን አይደለም ማለት ነው። ዮኒ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ተጠምቆ ልጅነትን ያገኘ ነው። አሁን ስትመለስ የልጅነት ጥምቀት አይደለም የምትጠመቀው ዮኒ። እኛ ዳግም አጥማቂዎች አይደለንም ታውቃለህ። ምክንያቱም የልጅነት ጥምቀት አንዴ ነው የምትሰጠው። አንተ ልጅነትን አይደለም ያጣኸው፣ አንተ ከቤተክርስቲያን የራቀው። ስትመለስ በቄደር የምትጠመቀው ለዛ ነው። ወይም ንስሐ ጥምቀት ይባላል፣ ወይም የእንባ ጥምቀት ይባላል። አየኸው? በቃ ማንን እኛ የምንፈርድ? አንተን ኢየሱስ ክርስቶስ ሊጠራህ ወደ ቤቱ ሊመልስ ከፈለገ እኔ ማነኝ በር ላይ ቆሜ መንገድ የምዘጋ? የሉቃስ ወንጌል 2 አይነት ወንድማማቾች አሉ። ዮኒዬ ትናንት ነግሬህ ነበረ፣ ግን ቃሉን ባነበው ደስ ስለሚለኝ ነው። እና በደንብ አስተውልና ስማኝ። ይሄ ለአንተም እና ደግሞ አሁን ላይ በስድብ በሐሜት ውስጥ ተጠምደላለን ሰዎች ትምህርት ይሆናል ብዬ አስባለሁ። እንዲህ ይላል ይሆናል እንዲህ ይላል ክርስቶስም እንዲህ ብሎ አስተማረ። የሉቃስ ወንጌል ምዕራፍ 15 ቁጥር 11 እንዲህም አለ። አንድ ሰው 2 ልጆች ነበሩት። በደንብ አስተውል። አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘብ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ
ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዛች ሀገር ጽኑ ረሃብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዚያች አገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበርም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠለፋለሁ። ተነስቼ ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅ ልባል አይገባኝም። ከሙያተኞችም እንዳንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ከሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልኩኝ፣ ወደፊትም ልጅ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡ፣ የሰባውንም ፍሪዳ አምጥታችሁ ረዱት፣ እንብላም ደስም ይበለን። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም። ደስ የሚላቸው ጀመር። ታላቁ ልጁ በእርሻ ነበረ። መጥቶም ወደ ቤት በቀረበ ጊዜ የመሰንቆና የዘፈን ድምፅ ሰማ። ከብላቴናዎችም አንዱን ጠርቶ ይህ ምንድን ነው ብሎ ጠየቀ። እርሱም ወንድም መጥቷልና በደህና ስላገኘው አባትህ የሰባውን ፍሪዳ አረደለት አለው። ተቆጥቶም ሊገባም አልወደደም። አባቱም ወጥቶ ለመነው። እርሱ ግን መልሶ አባቱን እንዲህ አለው፣ እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝህም ከቶ አልተላለፍኩም። ለእኔም ከወዳጆቼ ጋር ደስ እንዳለኝ አንድ ጠቦት እንኳን አልሰጠኸኝም። ነገር ግን ገንዘብህን ከጋለሞቶች ጋር በልቶት ይህ ልጅ ቢመጣ የሰባውን ፍሪዳ አረድክለት አለው። እርሱ ግን አባቴው ምን አለው? ልጄ ሆይ አንተ ሁል ጊዜ ከእኔ ጋር ነህ፣ ለእኔም የሆነ ሁሉ አንተ ነው። ዳሩ ግን ይህ ወንድምህ ሞቶ ነበር፣ ሕያው ስለሆነ ጠፍቶም ነበር፣ ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባናል አለው ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። አየው ይሁን ይሄ ክፍል የአንተ ህይወት የእኛ ህይወት እና ደግሞ ሰዎችን ደግሞ ክርስቲያኖች እንዴት መቀበል እንዳለባቸው የሚያሳይ ህይወት ክፍል ነው። ሁለት አባት አለ፣ ሁለት ወንድማማቾች አሉ። ሁለት ወንድማማቾች አንደኛው ታናሽየው ታላቂ ታናሽየው ከአባቱ መውጣት ፈለገ። ሰለቸው፣ በቃ የአባቱ ቤት ሰለቸው። ዓለምን ክህደትን ፈለገ እና አባትየውን ገንዘብ ይስጠኝና ሉጣ ነው። አባትየው ለመነው፣ ልጁ ግን አልሰማ አለ። ኦልሬዲ በቃ ልቡ ሸፍቷል። ከዛ አባትየው ሰጠው፣ ወጣ። ልጅ ታላቅየው ግን ከአባትየው ጋር አለ እስካሁን። ይሄ ልጅ እንደፈለገ ዞረ። ዘማዊ ጋዎች ሄደ፣ ብሩን ጨረሰ። ያጨበጨቡለት ሆይ ሆይ ያሉት ሁሉ ረሱት። ብሩን ጨረሰ። ከጋለሞቶች ጋር ብሩን ጨረሰ። በጋለሞታ የተመሰለ ምናምን ክህደት ትምህርቶች፣ ምንፍቅና ትምህርቶች፣ ኃጢአቶች፣ በደሎች፣ እነዚህ ሁሉ ማለት ነው። ይሄን ጨረሰና ከዛ በኋላ የሚበላው አጣ፣ ተራበ። ከዛ መጨረሻ ላይ አሳማ ማደሪያ ውስጥ ያድር ጀመረ። ማደሪያ አጥቶ እና የአሳማ ፍርፋሪ ይበላ ጀመር፣ ትራፊ። ያ በክብር የነበረው የአሳማ ትራፊ ይበላ ጀመር። ከዛ ወደ ልቡ ተመለሰ ይላል። ወደ ልቡ ተመልሶ ምን አለ? ወደ አባቴ ቤት በቃ ልመለስ፣ አባቴን ይቅር በለኝ እለዋለሁ። በቃ አባቴን እንዲሁም ልጅ ልባል አይገባኝም እለዋለሁ አለ። የሚገርም ነገር አባትየው ልጁ ከሄደበት ሰዓት ጀምሮ ሁሌ ውጭ ይጠብቀዋል፣ ልጁን ይመለሳል ብሎ ማለት ነው። ከዛ ልጁ ከሩቅ ሲያየው አባትየው ሮጦ ሄዶ አቀፈው ይላል። የሚገርም አልሸተተው፣ አልገማው፣ አልተጠየፈው። አባትየው አንገቱ ስር እየገባ ይስመዋል ልጁን። ልጁ ግን ይለዋል፣ አባቴ በድያለሁ፣ አባቴ ያስቀይማል፣ ልጅ ልባል አይገባኝም፣ ረግጬ ሄጄ ሲል አባትየው ግን ያን ሁሉ አይሰማውም። አባትየው ይሰማዋል፣ ያቅፈዋል። እንዲሁም ምን አለ? ኑ ተሰብሰቡ፣ ድግስ እናድርግ፣ የጠፋው ልጅ የተገኘ፣ የሞተው ልጅ ሕያው ሆኗል። አልሞተም እኮ በስጋ አየህ። ከእግዚአብሔር ቤት ስትወጣ ሞትክ ትባላለህ። በስጋ ትመላለስ ይሆናል፣ ያምርብ ይሆናል መልክ፣ ነፍስ ግን ኦልሬዲ ሞታለች። ስለዚህ ሞቶ ነበር፣ ሕያው ሆኗል። ድግስ ደገሰ። ከዛ ምን አደረገለት ይላል ዮኒ። ይሄ ልጅ ንስሐ ሲገባ አባትየው አዎ በድለኸኛል፣ አዎ በደለኛ አላለውም። ንስሐ ሲገባ አባትየው እንዳልሰማ ሆኖ አባትየው የሚያወራው ሌላ ነገር ነበር አይደል? አየህ፣ ልክ አንተም ንስሐ ስትገባ እግዚአብሔር በደልን አያብህም፣ በደልን አይቆጥርብህም፣ ክፋትን አይቆጥርብህም። ብቻ ከልብ ንስሐ ግባ፣ ከልብ ይሁን መመለስ። በእግዚአብሔር ዘንድ ያ በደሌ ኃጢአቴ አይቆጠርም።
ከዛ ምን አደረገው ይላል? ጠራና አገልጋዮቹን ገላውን እጠቡት አለ፣ አዲስ ልብስ አልብሱት አለ፣ አሮጌውን ልብስ የሸተተውን ልብስ አወጡለት፣ ከዛ ቀለበት አረጉለት። ከዛ ደግሞ ምን አደረገ? ፍሪዳ የሰባውን ፍሪዳ ምን አደረገ? አረደለት። ያ ፍሪዳ የተባለው ኢየሱስ ክርስቶስ ነው። ፍሪዳው ታረደ። ክቡር ስጋው ክቡር ደሙን በላ ጠጣ ማለት ነው። እንግዲህ የታረደውን ፍሪዳ በላ ጠጣ። ንስሐ ገብቶ ልብሱን አጥቦ አዲስ ልብስ ለብሶ የድሮ ልብስ አሮጌ የተባለ ተሳዳቢነት፣ ዘማዊነት፣ ውሸታምነት፣ ቂመኝነት፣ አድመኝነት እነዚህ ልብሶችን አውልቀህ ትጥላለህ። አዲስ ልብስ ለብሳለህ። የምን ልብስ? የትህትና፣ የፍቅር፣ የማስተዋል፣ የጥበብ ልብስ። መጨረሻ ላይ ድግሱ እየተደገሰ ማን ቢመጣ ጥሩ ነው? ከእርሻ ታላቅየው መጣ። ታላቅየው ሲመጣ ድግስ ነው፣ ሆይታ ነው፣ በቃ ምስጋና ነው። ከዛ ወደ ውስጥ መግባት አልፈለገም ታላቅየው። የሚገርምህ ከዛ ጠራ አገልጋዮቹንና ምንድን ነው የምሰማው ድምፅ አለ። ምን አሉት አገልጋዮቹ? የጠፋ ወንድምህ መጣ አሉት። ደስ ሊሰኝ አይደለም የሚገባው የነበረው? ተቆጣ ይላል። የሚገርምህ እንዴት አለ። እኔ እድሜን ሙሉ ሳገለግልህ ጭራሽ ነው ወደ ውስጥ መግባት ስለተጠየፈ አባትየውን ጠራው። ና ውጭ ወጥታ እናገረኛለሁ። ከዛ በኋላ አባትየውን ሲመጣ ምን ብሎ ይጠይቀዋል? እንዴት ያ ተሳድቦክ፣ ሰድቦክ፣ ረግጦክ፣ አንቋሽሾክ የሄደው ሲመጣ እንዴት ድግስ ደግሳለህ? አትበቀለውም እንዴ? አትቀጣውም እንዴ? እኔ ቤት ሆኜ ሳገለግልህ ከስር ሳልጠፋ ለእኔ ድግስ አልደገስክም አለው። የብዙዎቻችን ህይወት እንደዚህ እየሆነ ነዋል። አየህ፣ እኔ ጸንቻለሁ፣ እኔ እስካሁን ይኸው ዘምራለሁ፣ እኔ እስካሁን ይኸው አስተምራለሁ፣ እቀድሳለሁ። ዮናስ ግን እንደፈለገ እየተሳደበ እየረገጠን ተመልሶ ይመጣል፣ ትቀበለዋለህ ብለን ጣት እንቀስራለን ማለት ነው። አየህ፣ ከዛ በኋላ አባትየው ምን አለው? አትቆጣ አለው። ጭራሽ የአባትየውን ደግሞ ፍቅር ያው ነው። ለሚቆጣውም ለዛ ልጁም ለጠፋውም ልጁም የሚራራ አምላክ ምን አለው? አትቆጣ፣ የእኔ የሆነ ሁሉ እኮ ያንተ ነው። አየህ፣ እኔ ለምሳሌ በቤተክርስቲያን አለው፣ አንተ ከቤተክርስቲያን ወጥተህ ነበረ። አንተ በመምጣት እኔ ምንድን ነው የሚያናደኝ? እንዴት እበሳጫለሁ? እንዴት እግዚአብሔርን ለምን ዮናስ መጣ? እንዳይመጣብኝ ዮናስ ማንኝ? እኔ በእግዚአብሔር ቤት እድሜ ሰጠህ የታገሰ እግዚአብሔር፣ ያልቆረጠህ እግዚአብሔር እያለ እኔ ማን ነኝ? አዎ የምታደርገው ነገር ሊያበሳጭ ይችላል። አዎ ምናምን፣ ግንስ እኔ ማን ነኝ? ለእግዚአብሔር ሄጄ ለምን አመጣው ይህን ሰው ምለው? ስለዚህ ምን አለው ማለት ነው አባትየው? የእኔ የሆነ ሁሉ ያንተ ነው። ይልቅ ይህን ሁሉ አጥቶ የነበረው ወንድም ሲመጣ ምን አድርገው? ተቀበለው። ልክ እኔ እንደተቀበልኩት አንተም ተቀበለው ይላል። በቃ ይሄ ነው መልእክት። ስለዚህ ከአንተ የሚጠበቀው እንደጠፋው ልጅ በትክክለኛ ንስሐ፣ በእውነት በሆነ ንስሐ፣ በተለወጠ ማይንድ ሴት፣ በተለወጠ አንደበት፣ በተለወጠ ህይወት፣ በአዲሱ ዮናስ መምጣት ወደ እግዚአብሔር። ከኛ ደግሞ የሚጠበቀው ምንድን ነው? እግዚአብሔርን እያመሰገኑ፣ እግዚአብሔር ስላደረገልህ ነገር፣ እግዚአብሔር ስለሚሰጥህ ጸጋ፣ እግዚአብሔር ወደ በረቱ ስለጨመረ እግዚአብሔርን ማመስገን፣ አብረን ወደ ክቡር ስጋ ወደ ክቡር መቅረብ። ፍሪዳውን የታረደውን ያ ልጅ ወደ ቤቱ ይገባ እኮ ፍሪዳውን ይበላል አብሮ አይደል? አየህ፣ ከኛ የሚጠበቀው ምንድን ነው? በአንተ እግዚአብሔርን አመስግነን እኛም ቁጭ ብለን አብረን የታረደውን ኢየሱስ ክርስቶስን ደሙን መጠጣት፣ ስጋውን መብላት ከኛ ይጠበቃል ማለት ነው። ስለዚህ በዚህ ልብ ውስጥ የሌላችሁ ወንድሞች እህቶች ካላችሁ ንስሐ እንግባ። እኛ ከዮኒ የምንፈልገው እንዲማር፣ ወደ እግዚአብሔር ቤት እንዲመለስ። አልመለስም ካለ ከኛ የሚጠበቀውን አድርገናል። እያለቀስን እያነባን እርሱ ወደሚፈልገው ይሄዳል ማለት ነው። እኛ ደግሞ በእግዚአብሔር ቤት እግዚአብሔር እንደ ቸርነቱ እንዲያጸናን ደግሞ እንለምናለን። አሪዮስን ታውቀዋለህ አይደለ? ሆን የተወገዘው የሚገርም ነገር። ስለ አሪዮስን ሲያወግዙ ዝም ብሎ አላወገዙም። ለምነውታል፣ በጣም ለምነውታል፣ አስተምረውታል። በጣም ብዙ ድል ሰጥተውታል። በጣም ከምል በላይ መጨረሻ ነው ሲለዩት አባቶቻችን እያለቀሱ እየሰሙ ነበረ። አሪዮስ እያሉ እያለቀሱ እያቀፉት፣ እንወድሃለን፣ እናፍቅሃለን፣ ግን ትምህርትን ጠላ ነው፣ ግን ትምህርትህን አልፈለግነውም። ምክንያቱም ቤተክርስቲያንን የሚረብሽ ትምህርት ይዘመጣ፣ መንጋውን የሚረብሽ ትምህርት ይዘመጣ። ስለዚህ አንተ እንወድሃለን። እንዲሁም የሚለው መሰለ ታሪኩ ሲመዘገብ እያለቀሱ እያቀፉና እያላቀሱ እየሳሙ ለዩት፣ አወገዙት ይላል። የክርስቶስ ልብ ስላላቸው። ስለዚህ ክርስቲያኖች እዚህ ያላችሁ ፕሊዝ የክርስቶስ ልብ ያዙ። በቃ የክርስቶስ ልብ ያዙ።
እኛ እንጸልይ፣ በንስሐ እንመላለስ። እግዚአብሔር ዮኒን ፍጻሜን ያሳምር፣ ዮኒን ወደ ቤተክርስቲያን ይጨምርልን፣ የንስሐ ልብ ይስጥልን። እኛም ደግሞ እንበርታ። ስለዚህ በኮመንት ሁሌም እግዚአብሔር ይርዳ በጸሎት እያሰባችሁ ብለ የክርስትና ስማ ነው ዮኒ ሀብተ ማርያም። እሺ፣ ስለዚህ ሀብተ ማርያም እያላችሁ እኔ በቃ ያው ከዛሬ ጀምሮ ቃል እገባለሁ፣ በጸሎት አስበዋለሁ። በቃ ጸሎት በማድረግበት ጊዜ እግዚአብሔር ሆይ ሀብተ ማርያምን ማስተዋልን ስጠው፣ ጥበብን ስጠው እያልኩኝ እጸልያለሁ። ማን ነው ጠቃሚው? እኔ ለራሴ እኮ ነው የምጠቀመው፣ ለራሴው። ምክንያቱም ክርስቶስ ይሄን ያስተማረኝ። ሌላ ሰው ሊያላግጥ ይችላል፣ ሙድ ሊዝ ይችላል። ሁኬርስ የምንጠየቀው በየራሳችን ነው፣ በእግዚአብሔር ፊት የምንቆመው። ኦኬ። ስለዚህ እንጸልይለት፣ እርሱም እግዚአብሔር ልቦና ይስጠው፣ ወደ ቀልቡ ይመልሰው፣ ወደ አንደበቱን ያስተካክልለት። አንተም ጸልይ በተቻለ መጠን። አሁን የጾም ወቅት ነው፣ ጸልይ። እግዚአብሔር ደግሞ ይረዳሃል፣ እግዚአብሔር ደግሞ ያግዝሃል ብለን እናምናለን። ይሄ እድል ደግሞ አንተ የምትቀደስበት፣ ወደ ቤተክርስቲያን የምትጨመርበት፣ ስጋው ደሙን የምትቀበልበት ነው። በቃ ከክርስቶስ ጋር የምትኖርበት ቀሪ ዘመንህን። ምክንያቱም ከዚህ በኋላ 3 ቀን ቆይ፣ 4 ቀን ቆይ፣ 1 ወር ቆይ፣ ምን በምን ታውቋለህ? ሆኒ አሁን እንኳን በዚህ ሳምንት የሞተ ሰው አታውቅም? በዚህ ሳምንት አለው ብዙ አለ። አንተ ጻድቅ ስለሆንክ ነው እስካሁን በህይወት ያለው? አረ በቸርነቱ ነው። አይ ጻድቅ የሆኑማ እኔ የነበርኩበት ጻድቅ ያለው ብለዋል አሏሽ። ስለነሱ በቸርነቱ ላለው ስለነሱ ቢሆን ትምህርቱ ከሆነ እንደዛ ትምህርት ከሆነ ጻድቅ ያለው ምንም ችግር የለውም እላለሁ። ግን ዮኒ የኔ ስለነሱም ቢሆን በቃ ሁሌም ጸልይላቸው። ክፉ ነገር እንደኔ የሚገለጥላቸው ነው የምፈልገው። በቃ ምንም ነገር ብዙ ሰዎች አሉ። ምንም ነገር በቃ የክርስቶስ ልብ ያዝና ምንም ቂም እንዳይኖርህ፣ በቀል እንዳይኖርህ። ኢቨን በክፉ እንኳን አሁን ቂም እግዚአብሔር በሚያውቀው ቂም አልወድም። ቂም ማለት ሰው ላይ አደጋ እንዲደርስ ምናምን ለጠላቴ እንኳን ሀዘን አልመኝም። ያንን ልቤን ስለሚያቅም ነው እግዚአብሔር አምላክ ብዙ ጊዜ ሰው የማይጨክንብኝ። ግን ብዙ ቻንስ አይሰጥም። ለእኔ የተሰጠውን ያህል ማንም ቻንስ አገኘ ብዬ አላስብም። ስለ እንትንም እግዚአብሔር መልካም። ይኸውልህ አሁን ትልቁ ነገር ደግሞ እኔ እንዲስተካከል ቢሆን ጥሩ ነው የምለው፣ በቃ ከፕሮቴስታንቶቹ ጋር ያለው ነገር በትምህርት ከዚህ በኋላ ምክንያቱም እነሱን ማዳን የአንተም የሁላችንም ዓላማ ስለሆነ አንተም ድነህ ሌሎቹ ማምጣት ነው። ስለዚህ ሀሳብን ዳይቨርት ሳታደርግ ከአንደበት የሚወጣው ነገር የፍቅር ቃል፣ እንዲሁም ያስቀየምካቸው ካሉ የተቀየሙ ካሉ ራሱ በወንድሞቻችን በፕሮቴስታንት ያሉ እነሱን ንስሐ ራሱ የሚጀምረው ከዚህ ስለሆነ አይደለ? ምክንያቱም የበደሉንም ብቻ አይደለም የበደልናቸውንም ስለሚል። ኦኬ በቃ ትምህርት ላይ አተኩር። ለእነሱ መልካም ነገር በመልካም ፍቅር፣ በመልካም ንግግር፣ በመልካም መመኘት፣ በጸሎት ባለው ነገር ሁሉ ከውስጥህ መልካም ነገር ብቻ ከአንደበት እየወጣ በእነሱ ዘንድ ያለውን ነገርም በዚህ መልኩ አድርገው። በቃ አይ በምታየው መልኩ እሱ ቤት አትግቡ እየተባለ ነው በአሁኑ ሰዓት። እሱንም አትቁጠር ሆን እንዳልኩ ነው። አልቆጥረውም፣ ግን አይ እንዲሁ እንድታውቀው አይቻለሁ። እንዳትገቡ እሱ ቤት እየተባለ በየቦታው ላይ ፖስት እየተደረገ ነው። እኔ አስገድጄ የማስገባው ሰው የለም። አላይም ብሎኝ ማየት የማይችል ህዝብ ነው ያለው። እኔ እግዚአብሔር ይባረክ። እሱን እጠለዋለሁ ብሎ ግን እኔ ስክሮል ሲያደርግ እኔን ሳያይ የሚያልፍ የለም። ወድጄው አይደለም፣ ግን እግዚአብሔር አምላክ ያለው ነው። ምንም ማድረግ አይቻልም። አንዳንዴ እየጠላው ሳትወደው ራሱ መታየው ሰው ሊኖር ይችላል። እና ከዛዎቹ አንዱ ነኝ እኔ። ተግባባን እያሏቸው ተደብቀው ያዩኛል በብዛት ስለማውቀውም ጭምር ነው። አንዱ ምን አለኝ እንዲያውም በሚገርም ሁኔታ ዮኒ በዚህ አካውንት ከዚህ በኋላ አንገናኝም፣ በሌላ አካውንት ግን ያው እየፈለግኩትን እያልኩኝ አንተ ፔጅ ላይ እመጣለሁ። ያው እየተሳደብክ ያሉኝ ሰዎች አሉ በሚገርም ሁኔታ። እና የማየው ነው አዲስ ነገር የለውም። ግን እግዚአብሔር ማሳረፍ ስለፈለገ ነው እኔን። ምክንያቱም ጠያቂ ነኝ እኔ። እግዚአብሔር በሚያውቀው በፖለቲካውም በሃይማኖቱም እንዲሁም በሶሻል ላይፍ ላይ በደንብ ደፍሬ የማይነኩ አጀንዳዎችን ነክቼ የምናገር ነኝ። አንዳንዴ ደግሞ የማይገቡ ነገሮችን በእልህ የተነሳ ካልኩ በኋላ የሚቆጨኝ ንግግሮች አሉ። የሰው ልጅ ስትሆን ነው። ሌላው አሁን ለምሳሌ ይቅርታ አድርግልኝ፣
የሚናገሩ ሰዎች አሉ። ከኔ በላይ በጣም 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 የሚደብር ስለ ሃይማኖት የሚናገሩ ሰዎች አሉ። በዛ ውስጥ ሆነው በእምነቱ ውስጥ ሆነው ራሱ አሁን በኦርቶዶክስ ውስጥ ሆነው ኦርቶዶክስን የሚያንቋሹ ብዙ አሉ። ኦርቶዶክስ ሆነው ማለት ነው። የእኔ የሚገነፍለው ምንድን ነው ያልኳት ነገር ሁሉም ጋር ይደርሳል። የኔ ቢግስት ፕሮብለም እኔ የተነፈስኳት ትወጣለች። በተለይ የሆነች ነገር ልሳት ከዛም እዛም ሲቀባበለኝ ነው የሚውለው። ገባ እነሱ ንጹህ ሆነው ነው በዚህ የሚያዩት እና በዛ ስላልሆንክ ያሬዶ እግዚአብሔር ያክብርልኝ። እግዚአብሔር ያንተን ሽርፍራፊ ልብ ይስጠኝ። እንዲያውም የሚገርም ነገር እኔ እንዲያውም ያንተን ልብ ነው የምፈልገው። ምክንያቱም እኛማ እግዚአብሔርን ያወቅነው የለመድነው ደፋሮችም ሆነናል። እግዚአብሔር ሲቆነጥጠንም ሲቀጣንም ደግሞ ይቅር ሲለንም ስለተለማመድ ነው። እኛማ በፍርድ ወንበር ቁጭ ብለን ምንፈርድ ሆነናል። ገባ የእግዚአብሔር ፍቅር የእግዚአብሔር ምሕረት ስለተለማመድ ነው። በቃ ፈራጆች ሆነን ቁጭ ብለን የፍርድ ወንበር ላይ ቁጭ ብለን እገሌ ውጣ እገሌ ይግባ እያልን ብዙ በተለይ በስጋዊ በትምህርት ከማንም ጋር እንደራደርም ታውቃለህ። በትምህርት ውጣ ነው የምልህ አሁንም ቢሆን። ምክንያቱም ትምህርት ላይ ክርስቶስም ቀልድ አያውቅም፣ ሐዋርያቱም ቀልድ አያውቁም። የስጋ ኃጢአት በደል ላይ ግን ውጣ የምትለው የለም። ምክንያቱም አንተም በዳይና አንተም እግዚአብሔር ተሸክሞ ያለና። ስለዚህ እኛ እሱ ይሄ የፍርድ ነገራችን ከልባችን ካልወጣ አስቸጋሪ ነው። እግዚአብሔር ይርዳ፣ እግዚአብሔር ይርዳን። እንዳልኩ በቃ አንደበትህን ገርተህ በፕሮቴስታንቱም ሳይድ ያሉትን መልካም ነገር እየተመኘ ከመጡ መልካም በትምህርት በተረፈ ምንም ፐርሰናል ነገሮች ሳይነሱ ምንም የግል ነገሮች ሳይነሱ በቃ እግዚአብሔር ይቅር ይበለን። እናንተንም ይቅር ይበላችሁ፣ እኔንም ይቅር ይበለኝ። በንግግሬ በተናግሬ አስቀይሜያችሁ ከሆነ እናንተንም ይቅር በሉኝ ብለህ አዲስ ፔጅ አዲስ ምዕራፍ እግዚአብሔር እስክሪብቶና ደብተር ሰጥተዋል። እስክሪብቶ የተባለው ምንድን ነው? ጠባቂ መላእክትን አቁሞ ክርስቶስ የሚጠቀምበት ምርጥ ዕቃ እንዲሆን ህይወትህ። እግዚአብሔር ደግሞ መሀሪ ነው። ከኛ ከክርስቲያኖች ደግሞ የክርስቶስ ልብ ይኑረን። ከኛ የሚጠበቀው እናድርግ፣ እንጸልይ። ጌታ ወደዚህ ምድር የመጣው 99ኙን ነገር ትቶ አይደለ? ለአንድ ነፍስ እኮ ነው የመጣው። አዳም ምን ያልበደለው አለ? እስኪ አሁን አንተና አሁን እኛ ዮናስ በደለ የምንለውን ይዘን እና ክርስቶስ የእኛን ኃጢአት ይዞ የተሸከመውን ብናነጻጽረው ምንም እኮ አይገናኝም። እንደኛ እኮ በጣም 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 ወራዳና በደለኛ የለም። ግን ክርስቶስ ቸር ነው፣ ቸር ነው። ይሄ ማለት ግን ነገ ዮናስ ነገ ተመልሶ ቤተክርስቲያንን ቢሰድብ፣ ነገ ተመልሶ ሌላ ነገር ድራማ ቢሰራ እኛ ክርስቲያኖች ምን እንደምናደርገው ይባል በጸሎት እናስበዋለን የሚለው ምንድነው መጽሐፍ ቅዱሱ መሰለ ሆኔ አንድ ሰው ቢበድልና ብታዝንበት ለራሱ ነገር ይላል። መጀመሪያ ይኸው እየነገርኩ ነው። ለራስ ቤት ከፍቻ አላማውም ማለት ስምንም አንስቼ አላውቅም እንደምታውቀው። ይኸው ለፊት ለአንተ ነገርኩ። ያ ሰው ባይስተካከል ጓደኛ ይዘህ አንድ ቀረብ ያለ ሰው ይዘህ ደግሞ አናግረው ይላል። አስቡ። ከዛ ደግሞ አሁንም ባይስተካከል ደግሞ በህብረት ሆነ አናግረው ይላል። በቤተክርስቲያን ሆነ አሁንም አልሰማ ቢል የቤተክርስቲያን ሽማግሌ ይዘህ አናግረው ይላል። አየው። አሁንም ደግሞ አልሰማ ቢል ምን አድርገው ለቤተ ክርስቲያን ሰተህ ለእግዚአብሔር ሰተህ ከእርሱ ግን ምን በል ተለይ ይላል። አየው። ኦኬ። ይሄ ሁሉ ሂደት ለምንድን ያስፈለገው ይባል? ከሀሜት ለመዳን። አየው። ሀሜተኛ ከመሆን ስለ አንተ ሳወራ እድሜን ከምፈጅ በዚህ ወጣ በዚህ ገባ ከምፈጅ ከእኔን ከሀሜት ለመጠበቅ ከቂም ለመጠበቅ ከቁጣ ለመጠበቅ እነዚህ ሂደቶች እንሄዳለን ማለት ነው። ለቤተ ክርስቲያን ሰተህ ተለይ ማለት ነው። ስለዛች ነፍስ በቃ እግዚአብሔር እንዲምራት እግዚአብሔር ይቅር እንዲላት ምን አድርጋት ነው? ጸልይላት። በቃ ለእግዚአብሔር ስጣት። አንተ የሚጠበቅብን ነገር አድርገሃል። ከኛ የሚጠበቅብንን ነገር እናደርጋለን። ቀጥሎ ደግሞ ለእግዚአብሔር ሰተን እግዚአብሔር ደግሞ ልብን የሚመራ የሚያስተካክል ነውና ለእግዚአብሔር ሰተን በጸሎት እያሰብን የክርስቶስን ልብ ይዘን እንግዲህ ጌታ እስኪመጣ እንበረታለን ይሆን ብለን እናስባለን። አሜን። አይ እኔ እግዚአብሔር የሚያበረታ አምላክ የሚያበረታ የሚደግፋ እንደ ሰው ቢሆንማ አልኩ
በተለይ እኔ የምኖር አይመስለኝም እንደ ሀበሻው ንግግር በጣም 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 ይጎዳኛል ብለው የሚያስቡ ሰዎች አሉ። የሚገርመኝ በጣም አሁን በአቡነ ማትያስ እንዲሁም የአቡነ ማትያስን ስፔሻሊ የሆነ ጦርነት በነበረበት ጊዜ ኦርቶዶክስ ተብዬ የተባሉት ሁሉንም እያልኩ አይደለም፣ በጦርነቱ ጊዜ እሳቸውን ሲወቅሱ የነበሩ ሰዎች ነበሩ። በጣም ብዙ በሚዘገንን ሁኔታ ሶሻል ሚዲያ ላይ እየፖሰቱ ዘግዝቀው ስትሰድቡ የነበራችሁ ስንት ናችሁ? ራሳችሁን ጠይቁት። የእኔ ስራ ልክ ነው እያልኩ አይደለም። እናንተ ስታደርጉት እኔ እስከዛ ወጥቼ ነው። እዛውኜ ቢሆን አዎ ይባላል። ከዛ ከወጣው ለእኔ እኮ ምንም አይደሉም እሳቸው። ተግባባል። በዛ ደረጃ ስታደርጉ የነበሩ ወንድምና እህቶች ነበራችሁ እኮ። እንደው ሾርት ሚሞሪ ስለሆንን ምናምን ሊሆን ይችላል እንጂ የጦርነቱ ጊዜ በደንብ አድርጋችሁ እሳቸውን ልጭ አድርጋችሁ ስላልተናገሩ በጦርነት ኢንቮልቭ አላረግም ስላሉ አቡነ ማትያስ የሰደባችኋቸው ብዙ ሰዎች ነበራቸው። እና አንዳንዴ ሰውን ስንወቅስ ራሳችንን ብናይ እኔም አድርጌው ነበረ ወይስ እኔ ንጹህ ነኝ የሚለው ወንድማችን ያሬዶ እንዳለው ብናይ ጥሩ ነው። እኔ አሁንም አልኩኝ፣ ትላንትም ከትላንት ወዲያም ብያለሁ። ምናልባት ቪዲዮን አይተህ ሊሆን ይችላል። ለኦርቶዶክስ የምጨምርላት የምቀንስላት 5 ሳንቲም ነገር የለም። ምንም ነገር ለዘመናት የኖረች ስንት ዘንዶች መጥተውባት የተቋቋመች ወደፊትም የምትቋቋም ቤት ናት። ምንም በአለት ላይ የተመሰረተች ምንም ነገር የማይሸረሽራት እንደሆነች አሳይታለች። ምንም አለት ላይ ነው ያለችው። በአሸዋ ላይ የተመሰረተ ማን እንደሆነ አብረን የምናየው ይሆናል። እና ትልቁ ነገር ምንድን ነው? እኔ ተምሬያለሁ ወይ ነው? እኔ ድኜበታለሁ ወይ ነው? ስለዚህ አብዛኞቻችሁ አሁን በነገራችን ላይ አንተ ቤት መጥተው ኦርቶዶክስ መስለው የሚሳደቡ የሌላ እምነት ተከታዮች እንዳሉ ተረዱ። በፊት አላውቅም ነበር። እግዚአብሔር በሚያውቀው እዚህ ቤት ትልቅ ሴራ እንዳለ የምነግራችሁ ኦርቶዶክስ መስለው በፌክ አካውንት ገብተው ብዙ ነገር ይጽፋሉ። ስለዚህ እሱንም ጥንቃቄ አድርጉ። ምክንያቱም የኦርቶዶክስ በእምነቱ ላይ ትንሽ ጨከን ይላል። ደስ የሚል ነገር አለ እና የራሱን ሰው አሁን ያሬዶ ጋር መጥቶ ኖ ዌይ ኦርቶዶክሳዊ እህት ሆና ኦርቶዶክሳዊ ወንድም ሆኖ ወንድም ያሬድን የሚናገረው የለም። 100% ሹሮኝ ይናገራለሁ። ኦርቶዶክስ መስሎ ፕሮፋይል አድርገው ሆን ብለው የሌላ አሁን ነው የቅዱሳን ስዕላትን አድርገው መስለው የሚመጡ ሌሎች እንዳሉ ግን እንድታውቁ ብዬ ነው። ይሄ ነገር ስላለ ስለማውቀው እዚህ ቤት አሉ። በደንብ ኦርቶዶክስ እንድትጠላ ትልቅ ፕሮጀክት አለ። በጣም ሂዩጅ። ይሄ የዋህ ቤት ስለሆነች ይሄን ሌላው ጋር ያለውን ብዙ ምንድን ነው የሚፈልጉት ከኛ የሚለው ጥያቄ የላትም ኦርቶዶክስ። ያም ይመስለኛል እግዚአብሔር ያቆያት። እዚህ ጋር ግን ኦርቶዶክስን እንዴት ነው የምናፈርሰው ተብሎ አጀንዳ ተይዞ የሚመጣል። እግዚአብሔር በሚያውቀው በደንብ ተደራጅቶ ኦርቶዶክስን እንዴት አድርገን ነው መንበትናት ተብሎ አጀንዳ ተይዞ ስለ ክርስቶስ ሳይሆን ሞር ፎከሱ ልዩነት ቢኖር በዚህ ጋር እንነጋገር፣ ምንድን ነው ልዩነታችን፣ እስቲ አንድ እንሆንበት ተብሎ የሚሰበክ ሳይሆን እንዴት አድርገን ተለያይተንም ኦርቶዶክስን እንዴት እናጥፋት የሚል አጀንዳ ተይዞ እንደነበረም እሱንም እንድታውቁት ነው። እና ሲጠይቋችሁ ከየት ነው ብሎ መጠየቅን የመሰለ መልካምነት የለምና እግዚአብሔር ኦርቶዶክስን ይጠብቃት። እግዚአብሔር ተአምሩን ያሳያል፣ ይገልጣል። ብዙዎቹ በንሳ ይመለሳሉ ብዬ አስባለሁ። እኔ ብቻ ሳልሆን ብዙ የማስመሰል ህይወት ያላቸው ውስጣቸው ደስተኛ ያልሆነ ከውጭ የሚመስሉ ውስጣቸው ግን ባዶ የሆነ እልፍ አላፍ አሉ ብዬ ነው የምነግርህ። ውስጥ ባዶ ትመስላለህ። ከላይ መዝሙር አድርገህ እንግዲህ አሁን ለምሳሌ የፈለገ አንድ ኦርቶዶክስ ያለች እህት ወይም ወንድም የሆነ የኦርቶዶክስ መዝሙር ይስማ፣ ሁሉ ነገር አቋርጦ ወይ ያሸበሽባሉ ወይ በስርዓት ይጀምሩታል። በፈለግከው ሂድልኝ።
ቢች ላይ ሆነው እኮ ነው መዝሙር የሚለቀቀው። አባቴ ማሸብሸቡ ራሱ አስፈላጊ እንዳልሆነ አድርገው ነው። እና እኔ አንዴ እንዲያውም ተቆጥቼ ተናግሬ ይህ ሰውዬ ሊቀየር ፈልጎ ነው እንዴ ብለው የዛሬ ስንት ወር እንትን ሲሉብኝ ነበር። እና ቢያንስ ፈሪሃ እግዚአብሔር የሚባለው አብሶሉት ያለ ፈሪሃ እግዚአብሔር የእግዚአብሔር ነገር ሲነሳ ድንግጥ የሚል ማንነት ኦርቶዶክስ ውስጥ አለ። ድንግጥ መዝሙር ሲመጣ ድንግጥ ማለት ገብተዋል። ያንን የሰጠ ማንነት ካለ እውነተኛ መንፈስ እንዳለ እያየነው ነው። እና ብዙ በንስሐ የሚመለስ ብዙ እንዳለ እናገራለሁ። እና ሰው አንተ ከተለያየን በኋላ ማሳያቸው አንዳንድ ቪዲዮዎች አሉ። ራሳቸው ወንጌላውያንን አስተማሪ ነን የሚሉት ያሉትን ቃል በቃል የት ነው የሚመጣው ሲያርፍ ብለው ራሳቸው የሚናገሩትን እኔ እንደ ትምህርት አድርጌ ስድብ አይደለም፣ እኔ አይደለም የምናገረው። የራሳቸው አስተማሪ ነን ወንጌላዊ ነን ሲሉ ኦርቶዶክስን ሲወቅቱ የሚውሉት ስለ ራሳቸው ሲነጋገሩ ምን እንደሚሉ የማሳይበት ነገር ይኖራል ብዬ አስባለሁ። ለሁላችንም ልቦና ይስጠን ነው። እኔ ግን ውስጤ ሰላም እያገኘ ነው፣ እግዚአብሔር በሚያውቀው። ጥሩ መልካም ይሁንዬ። እንግዲህ እንዳልኩት ነው በተቻለ መጠን ትምህርቶች ላይ ማተኮር። ኢቨን ፕሮቴስታንቶች ራሱ ቻሌንጅ ማድረግ ከፈለግ በግለሰቦች ድካም፣ በግለሰቦች ኃጢአት ሳይሆን በትምህርት ምክንያቱም ኃጢአትማ አንተም ሁላችንም እንሰራለን እና በትምህርት ያ ከሀሜት ይጠብቃል። ያሬዶ ትምህርት ነው፣ እሱ ነው እያልኩ ያለሁት። በቃ በተቻለ መጠን ሀሜትና ትምህርትን መለየት። ምክንያቱም እግዚአብሔርን ደስ አያሰኘው። እኛ በሀሜት እግዚአብሔር አይከብርም። ለምሳሌ አሁን ነገ እግዚአብሔር ፈቅዶ ወደ ቤተክርስቲያን ወደ ኦርቶዶክሳዊት ቤተክርስቲያን ብትመለስ በቀይደር በንስሐ ጴንጤን ብትሰድብልን ለኦርቶዶክስ አጠቅማትም፣ እግዚአብሔርም ደስ አይሰኝም። ኦር ጴንጤ ሆነ ደግሞ ኦርቶዶክስን ብትሰድብ፣ ኦር ደግሞ ክርስቲያን ሆነ ሙስሊም ብትሰድብ እግዚአብሔር በዛ አይከብርም። እግዚአብሔር በስድብ አይደለም የሚሰበከው የሚገኘው። እንግዲህ ወንጌላዊንም ብለው 10 ዓመት ሙሉ ይህን ሰርተው ጋር እንደሆነ ባይገባኝም እኔ ፍርዱ ለእነሱ እንተዋለን። ሆን ግን አሁን ከኔና ከአንተ ምን ይጠበቃል? 7 ዓመት ዩቲዩብ ሸቅለውበታል። ከኔና ከአንተ ምን ይጠበቃል ነው። ምክንያቱም እንሞትና በፍርድ ወንበር እንቆማለን በክርስቶስ ፊት እና ክርስቶስ ምን እስቲ ለእኔ ብላችሁ ሀሜት ያማችሁልኝ፣ የሆነን ግለሰብ የሰደባችሁን፣ የሆነን ቤተ እምነት ያንቋሻችሁልኝ፣ ኑ ወደ እኔ ጥሩ ሰራችሁ አይለንም። የሚለን ምንድን ነው? ምን ፍቅር ሰጣችሁ? ጠላቶቻችሁን ወደዳችሁ ወይ? የሚሰድቧችሁን መረቃችሁ ሆይ? ከሀሜት አንደበትን ቆጥበ ልብን ንጹህ አድርገ በይቅርታ በንስሐ ተመላለስኩ ነው ትልቁ ክርስቶስ ይፈልገው። እና ያንን እግዚአብሔር አንተም እንድታደርግ መንፈስ ቅዱስ ይርዳ፣ እኛንም ይርዳን።